በነገራችን ላይ ከዚህ በኋላ ወደ ሌላ ታሪክ ነው የሚሄደውና እዚሁ ለምን አቤል የፈለግከውን ቶፒክ ትመርጥና በፈለግከው ከፈለክ በፔንቴኮስታል ከፈለክ በካሪዝማቲክ ከፈለክ በኦርቶዶክስ ትምህርት እኔ እናንተ እዚሁ ሲሳይ ቁጭ ባለበት ለምን ዲቤት አንገባ? ጨርሰው። ቀላል ጥያቄ ጨርሰው። አይ ቆይ ችግር የለውም። ለምን አይደለም አሁን እውቀት አለኝ ቃሉን መጠጣት ምናምን አይደል? ለምን ርዕስ ምረጥና አንተ እኔ መዘጋጀት ለአንተ አይጠበቅብኝም። መጽሐፍ ቅዱስ ላይ ነው ዲቤት አልገባም። እውነቴን ነው። ከአዲስ ክርስቲያን ጋር ዲቤት አልገባም። አንተ አዲስ ጴንጤ ነው፣ ከአንተ ጋር ዲቤት አልገባም። ቆይ ክርስቲያን ነህ ግን ከዚህም ከዛም እንትን ከምትል ለምን ኦርቶዶክስ አትሆንም? ኦርቶዶክስ ማትሆነው ምክንያቱም ከዚህም ትቆርሳለህ ከዛም ስለምትቆርስ ነው። በአንድ አፍህ በሁለት እጅ ለመጉረስ ስለምትጥር ነው። ኧረ ወደዚህ ሄድ እባክህ። እውነት ኦርቶዶክስ ድናለች? እስኪ ኦርቶዶክስ ብሬተርነት ውሰደው። እኔ እንደዚያ ምስልና መስማት አልችልም። ምኑ ባለጌ ነው በመድኃኒዓለም። በጣም ጨዋ ስለሆንኩ ነው። ከዚህም ከዛም ትቆርሳለህ ይላል። አረዛው ለመቁረስ ከሆነ ሄድከው ራስህን ቻል። መናገር እኮ ስለማልችል አይደለም አልናገረው። እንዴት ያጠውላል እናት የሚያወራው እስቲ አንቺን ጥሩልኝ በጌታ እስቲ አና የሆነ ቤት ወይ ገዝት ላይ ዱቅ ብላለች ወይ እንትን ብላለች። የዮናታን ትምህርት አልለወጠም። ዮናታንን ራሱ ሳይለውጠው ነው እንዴት ነው? አቤል እኮ ከየት እንደሚመጣለት እኮ ነው የሚገርመኝ። አቤል መልሶቹ ከየት እንደሚመጣለት ይገርመኛል። ታውቃለህ እንደ ቲክቶክ ምንድን ነው እንትኑን ቀይሮታል እንደ ቲክቶክ ራሱ ምኑን ጾታውን ነው ኧረ በእናትህ ይሄንን ትልቅ አውርደው ሰበር መረጃ አረዛው እዛ ይሰባብራቸው። ራሱ የለኝም። ቲክቶክ ምኑን ነው የቀየረ? እኛ መሾም ነው እንጂ ማውረድ አይከብድም። ከእነዚህ እኮ ህይወት የላቸውም እኮ እንትን ባንዲራዎች ናቸው አይደለም። እስቲ ኦግስበርግና ልኬልሃለሁ። ኦግስበርግ ሉትራኖችን ነው ጌታን እንዴ አስገባኝ። ቴዲ ምንድን ነው ቴዲ ድራይቨር ትራክ ድራይቨር ነው ወይስ ቴዲ ድራይቨር? ቴዲ ድራይቨር ኧረ ጌታ ይደረስ። እያላገጥን ካልሆነ አይገፋም እኮ ነገርዬ። ወይ ቴዲሻ ሰላም፣ እግዚአብሔር ይመስገን አለን አለን። እንትን ላወራ ነበር የገባሁት ለአቤላ። ምን አቤላን ላወራት ነበር። አይ አቤላ አይደለም ርዕሱ፣ የቤቱ ርዕስ እኔ ማላውቀው ሰው አላወራም። በቃ ታዋቂ ስትሆን እንዴ አቤል አንተን አውርቶ ሊያፈምስ ነው እንዴት እኮ እዚህ እነዚህ አገር በቀል የሆኑ ከነዚህ ጋር ህብረት አናደርግም እናደርጋለን በሚሉ ሰዎች መካከል ግብግብ አለ። አሁን ድረስ
መሰረተ ክርስቶስን ብትሉ መካነ ኢየሱስን ብትሉ ማለት ነው። ያ ማለት ግን ጉዳዩን ተቀብለው ነገርየውን ያቀነቅናሉ ማለት አይደለም። ይሄ ኢትዮጵያዊ ማንነት የሚፈቅድልን ጉዳይ አይደለም። በኢትዮጵያ ሕገ መንግስት ይሄ ነገር ወንጀል ነው። እንደ ቤተ ክርስቲያን እንደ ተቋም አይደለም እንደ ግለሰብ እንኳን በዚህ ድርጊት የተጠረጠረው የሚያደረገ ሰው ሕገ መንግስታዊ የሆነ ፍርድ ይሰጠዋል። ወንጀል ነው። ስለዚህ ይህንን ወንጀል ይህች ቤተ ክርስቲያን በይፋ ደግፋለች ወይም አድርጋለች አቀንቅናለች ብሎ ራሱ መክሰስ በጣም ሮንግ የሆነ ክሌም ነው። በጣም ሐሰተኛ ክስ እንደሆነ ያስታውቃል። ኢትዮጵያ ውስጥ አይቻልም። በግለሰብ ሆነ ራሱ አይቻልም። ጺም ለጺም አይቻልም። ሹሩባ ለሹሩባም አይቻልም። ነውር ነው። ባይብል ብቻ አይደለም፣ ኢትዮጵያዊ ማንነታችን አይፈቅድልን። እንደው ኢትዮጵያ ኤቲስት ብትሆን ራሱ ይህንን ስነ ልቦና ለማምጣት ለማይረባ አእምሮ ተላልፈ መሰጠት አለብህ። መጽሐፍ ቅዱስ ለማይረባ አእምሮ የተሰጡ ሰዎች ማንነት ስለሆነ ማለት። ስለዚህ አምጥተው ውጭ ሀገር ተቀምጣ እሷ እኮ የምትሄድበት እኮ እንትን እኮ ሉጤዎች እኮ አሉ። እሷ ያለ ጎረቤቷ እኮ ሉጤ እኮ ነው። ገባ? ስጋትም ይኖርባታል። እሷም ተነካክታ ሊሆን ይችላል፣ አይታወቅም። እውነቴን ነው የምልህ። ምክንያቱም እሷ ያለችው አውሮፓ አሜሪካ አይደል ያለችው፣ በሉጢ ተከባ። ይሄ ነው የሚያስጨንቃት። ቀኑ ሙሉ ሀሳቧ ነው። ሰው በልቡ የሞላው ነው በአፉ የሚያወራው። እውነቴን ነው። ገባሽ? ኢትዮጵያ ውስጥ ነው ያለ ነው። ኢትዮጵያ ውስጥ ነው ያለ ነው። እንደ ስጋት እንደ ዓለም ይሄ ስጋት ቢሆንም ኢትዮጵያ ውስጥ ወንድና የሆነ ባላገሮች እጅ ለእጅ ተያይዞ ስንሄድ ይሄን ነገር ናቸው ብለን አንጠረጥራቸውም። ለምንድን ነው ማንጠረጥራቸው? አገራችን በጣም በስነ ምግባር የተሞላች ሀገር ናት። እንደው አመፁ የለም ጭራሽ ንጹህ ነን እያልኩ ባይሆንም ግን በዚህን ያክል ደረጃ ስጋት እስኪሆንብን ድረስ አናታችን ላይ ነው የሚል ክስ መክሰስ በጣም አደጋ ነው። እንዴ ምን ሆነሽ? እኔ ክርስትና ይፈታተነኛል። እውነቱን ልንገራችሁ በዚህ ጉዳይ ላይ ሂድ አንተ። ይሄ ደግሞ ምኑም በቃ መልኩ ምኑም ቸከስ የሚመስል ሰውዬ፣ በጣም የሚሰቀጥጠኝ ሰውዬ፣ ስለ ሉጢ ሳስብ የሚመጣብኝ ፊት ማለት አሁን ኮመንት የጻፈው ሰው ነው። በቃ እውነቴን እኮ ነው ሲሳይ። በቃ እንትኑ ራሱ ይከብደኛል። እንትኑ ፊልተር አጠቃቀሙ ራሱ እዚህ አሉ ቲክቶከር ፊልተር ሊፕስቲክ ያለው ፊልተር የሚጠቀሙ ሰዎች እና ከነዛ ሰዎች መካከል ይሄ ራሱ ከቅላቱ ከዛ በኋላ ከንፈሩን ላይ እንትን ይጠጡ ውሻ ፈተው አንተ ወንድ ሽተት እግዚአብሔር ይገስጽ። ቲጂ ደግሞ አመረረች። እግዚአብሔር አሁን እኮ ፖይንቱ እኮ ምን መሰለህ አቤላ፣ ፖይንቱ እኮ አሁን ሉትራኖች እኮ ምንም እኮ አላሉም እኮ ውይይት፣ በቃ በዚህ ጉዳይ ላይ በትምህርታችን ጉዳይ እንወያይ ነው ያሉት እኮ። እንዴ ሌላ ምንም እኮ ያነሱት ነገር የለም እኮ ሌላ ምንም ያነሱት ነገር የለም። ቤተ ክርስቲያንን በእንደዚህ አይነት ደረጃ ማዋረድ አሁን እንትና አሁን ግለሰብ ነው። ማን ነው? ዴቭ ግለሰብ ነው። ሙሌ ግለሰብ ነው። ሌሎችም ግለሰቦች ናቸው። ገባችሁ እንዴ? በቃ ኢቭን እኮ ከፈለጉ እኮ ምን ማድረግ ይችላሉ መሰለ? የሉትራን ትምህርት መጽሐፍ ቅዱስ አይደለም ብሎ ቀኑን ሙሉ ከፈለጉ እኮ ማውራት ይችላሉ እኮ ቀኑን ሙሉ። ኢትስ ኦኬ፣ ችግር የለውም። ቀኑን ሙሉ ያወሩበት። በፕሮብሌም አሁን ችግሩ የሚመጣው ግን አዚፍ ሉትራኖች አሁን ኢትዮጵያ ውስጥ ያሉ ሉትራኖች ሆሞሴክሹዋልን አክሴፕት እንዳደረጉ እንደተቀበሉ ወይንም ለሆሞሴክሹዋል በጣም ኤክስፖዝ እንደተደረጉ ወይ ሆሞሴክሹዋሊቲ በጣም እንደሚያቀነቅኑ ማውራት ግን which is አንደኛ አንተ ቅድም እንደተናገርከው ከኢትዮጵያዊ ስነ ልቦና ጋር ራሱ መሄድ አይደለም። የኢትዮጵያዊነት ስነ ልቦና የኢትዮጵያዊነት ባህሉ ራሱ እንኳን እግዚአብሔር የሚያመልክ ሰው ቀርቶ ኤቲስቱ እንኳን እኛ ሀገር ላይ በዚህ ልክ በነፃነት እንትን የሚያራምዱ ሐሳብ አይደለም። እነሱ ያሉት ነገር በትምህርቶቻችን ውይይት እናርግ። እኔ እኮ የሚያስፈራኝ እኮ እንደ ብሔራዊ ተቋም እንደ ብሔራዊ አቋም ሆሞሴክሹዋሊቲን የተቀበሉ ሀገር ላይ እየኖሩ እኮ ነው።
ናቲ አንተ የብረት ግልገል ሱሪ ማድረግ የሚገባ ሀገር ላይ የኖር ኢትዮጵያ ውስጥ ያለ እንትን እንደዚህ ነው ብለህ ትከሳለህ እንዴ? እውነቴን እኮ ያለበት እኮ ሀገር አብዛኞቹን እኮ ያሉበት ሀገር ላይ ኢኮኖሚ ነው። አብዛኞቹን አውሮፓ ምናምን ያሉት ሰዎች በህግ የጸደቀበት ሀገር ላይ የኖረ ህገ መንግስቷ ወንጀል ነው የሚል ሀገርን ይከሳሉ። መተው አንተ ኢትዮጵያ ውስጥ ወንጀል ነው፣ እናንተ ያላችሁበት ሀገር ግን መብት ነው ጉዳዩ። ጠብቀህ ሂድ፣ ከኋላ ፌርሙዝን ጠብቀህ ሂድ። እንዳይሰብሩልህ እንዴ። ከአንተ በተሻለ እኮ we are safe። እውነቴን እኮ ነው። ከነሱ በተሻለ we are safe። ከነሱ በተሻለ እኛ ደህንነታችን የተጠበቀ እዛ በህገ መንግስት የጸደቀ ላምና ሰው የሚጋባበት ሀገር ላይ ቁጭ ብለ ከድመቴ ጋር ዳሩኝ ምናምን የሚል ሽማግሌ ያለበት ሀገር ላይ ቁጭ ብለ ገና አሁን እኛ ይሄ እንደ ስጋት እኮ ገና እንትን የሚለን ነው። አዎ እንደ ዓለም ነው ስጋቱ፣ ግን ከእናንተ የባሰ ስጋት የለብንም እኛ ከእናንተ አንጻር። እና አውሮፓ ውስጥ ምናምን ያላችሁ ሰዎች የብረት ከዛ ኤሌክትሪክ ያለው የድሮ ሙቪዎች ላይ ያየሁትን ነው። የኤሌክትሪክ ያለው አንድ የሆነ ሚነዘር ግልገል ሱሪ አድርገህ ዙር። ሌላ ሰው ያለ ፈቃድ ሲነካ ጠፎን። ኧረ ወገን እስቲ ዶክተር ዘላለም ይታየኛል። እስቲ ሰላም እንዴት ናችሁ? እግዚአብሔር ይመስገን። አቤላ የሚናገረው ነገር በጣም መስጦኝ ያዳመጥኩት ነበርና እነዚህ የሆሞሴክሹዋል አክቲቪቲስ ጨልሞብኛል። ሜሪ ዘሪውን እሺ እና እነዚህ አይነት ሰዎች ብዙ ጊዜ የሆርሞን ችግር ያለባቸው ናቸው። ሆርሞናል ፕሮብለም ያለባቸው ለምሳሌ ወንድ ሆነው እንደዚህ ስሙን መጥራት በጣም ነው የሚቀፈኝ። ስሙን ለመጥራት በጣም ይደብረኛል። ግን እንደዚህ ተመሳሳይ ጾታ የሚፈልጉ ወንዶች ሆርሞናል ፕሮብለማቸው አብዛኛውን ጊዜ በጣም ችግር ያለበት ከወንድነት የወጣ ነው ከጅምሩም። ከዛ ደግሞ ባህሉ የተለያዩ ነገሮች ሲደማመሩበት አረ ወንድማችን ወዴት ሄድክ? እዚሁ ነኝ። የትም አልሄድኩም። ግን ነገሮች አሬዳን ቆይ እንትን ነው እያወራን ያለ ነው። ምን አለ መሰለህ አሁን ስለ ጉዳዩ አይደለም የምናወራው። ጉዳዩ እንዴት ነው ምንድን ነው የሚል አይደለም። ኦልሬዲ ስትልክልኝ እኮ እያወራንበት ያለውን አወድ ገብቶ ተረድተህ ላክልኝ መስሎኝ ነው። እንግዲህ ሲመስለኝ እያወራን ያለንበትን ሀሳብ ያገኛል መሰለኝ ሲመስለኝ ማለት ነው። አውሮፓ ሁሉም እንደዛ ነው አይደለም እያልኩ ያለሁት ወገኖች። አውሮፓ ሁሉም እንደዛ ነው እያልኩ አይደል። በስጋት ደረጃ ግን አውሮፓ ሁሉም ነው እያልኩ አይደለም። እኔ አውሮፓ አሜሪካ ሁሉም ሰው እንደዛ ነው ሳይሆን እያልኩ ያለሁት በስጋት ደረጃ ከኢትዮጵያ የባሰ ስጋት ያለበት የተፈቀደበት ዓለም ነው። የተፈቀደበት ዓለም ላይ እንኳን ጤነኛ ሆኖ መኖር እየተቻለ የተከለከለበት ዓለም ላይ ያለችን አብያተ ክርስቲያናት በነ ሜርሲፉል ድፍረት ሆሞሴክሹዋል ናት ብሎ መክሰስ ልክ አይደለም፣ ልክ አይደለም። እና እነዚህ ሁልጊዜ ቶፒክ ማስቀየስ ይወዳሉ እንዳልኩ። ባለፈውም እንደዚሁ የአበበ ጉልላት የእንትን ቮይስ አናሊሲስ ሰርተን እንመጣለን ምናምን ብለው
ሙድ ያዙ 99.9% የሟቹ ድምፅ ከተናጋው አካባቢ ላይ የሚመነጭ ሲሆን እነ ቀሲስ ያሰሙት ድምፅ ግን ከላንቃ አካባቢ ላይ የሚንቆረቆር ድምፅ ነው ምናምን ብለው ሳክስ እና እነዚህ የሙሉ ጊዜ ሳክሰኞች እውነቴን እኮ አበበ ጉዳይ ግን ይኸውልህ የምር መጀመሪያ ምን እንደመሰለኝ ታውቃለህ? ማስታወቂያውን አይቼ እራሱ የሟች ያበበ ጉልላትን ድምፅ የሚያመጡ ነበር ይመስለኝ እንጂ ቆይ በምን እነዚህ እንቀሰቅሰዋለን ሁሉ ይላሉ እንዴ? በምን አይነት ቴክኖሎጂ ነው ባይዘው? በጣም ኢቭን ማስታወቂያውን ራሱ እንትን ብዬ እኮ በቃ ኢቭን ማስታወቂያውን ሁሉ እኮ ልሰራው ሁሉ ተመኝቼ ነበር። አንድ ከባዶች ናቸው ነው ምልክ። በቃ ሳክስ ነው የተያዘው። ገባ እዛ ዝም ብሎ እንትን አለ ደቀ መዝሙር አለ ደቀ መዝሙር። እኔ ሁሌ ትዝ የሚለኝ የዛ ሐዋርያ ሥራ ላይ ያለው ታሪክ ትዝ ይላል። እነዛ የአርጤምስን እንትን ሐውልት የአርጤምስን ጣዖት ቀርጸው የሚሸጡ ሰዎች አሉና ጳውሎስ ገብቶ ብዙ ሰው በወንጌል አምኖ ሲለወጥ ቢዝነሳቸው እንደሚቀዘቅዝ አውቆ የአርጤምስ ታላቅ ናት እያሉ ወጡና አብዛኛውን ማህበረሰብ ሉቃስ ሲጽፍልን አብዛኛውን ህዝብ ለምን እንትኑ ሰላማዊ ሰልፉን ወይም ብጥብጥ ውስጥ እንደገባ አያውቅም። መነሻው ቢዝነስ ነው፣ ብጥብጡ ግን ሃይማኖት ነው። እና አሁንም እዚህ ቲክቶክ ላይ ያስቸገረን መነሻው ቢዝነስ የሆነ ግጭት ከዛ የፊት ለፊት ገጽ ሽፋኑ ግን ሃይማኖት የሆነ ብጥብጥ ነው እያስቸገረን ያለው። የሆኑ ሰዎች ገባ በሆነ ጉዳይ ላይ የማይቋረጥ ገቢ ስለሚያገኙ ያንን ጉዳይ በሃይማኖት እየሸፈኑ ነው ብጥብጥ የሚፈጥሩት እዚህ አካባቢ ላይ። ስለዚህ በቃ ተወያይ በአራት ሰው ያለው ሰው ጋር አልወያይም ትላለህ እንዴ? በዜሮ ፎሎወር እንትን ዘራ ብሩክ ምን አለ እንትን ምን አለ ስለ ገድል ከሰዎች ጋር ትወያይ የለ እንዴ? እነዚህ ልጆች እኮ በጨዋ ደንብ ገስትክ ላይ ራሱ ብታስገባቸው መወያየት የሚችሉ ልጆች ናቸው። አንተ እንደው ተው በኮሆስት ተው በገስትክ ላይ ሳታስወጣቸው አፋፋቸውን ሳትላቸው በደቂቃ በራስክ ገስት ላይ ራሱ ሰው ጠርተ ሶስተኛ ወገን ብትወያይ የሚወያዩክ ልጆች ናቸው። ስለመታወቅ ስላለመታወቅ ታወራለህ አንተ። ገና ዓለማዊ እኮ ነው ቀለም ወርቅ ዓለማዊ ነው ገና። ስለ ዝና እኮ ስለ እግዚአብሔር ሰው እኮ ኖርማል እኮ ነው። ዓለምን ክጃለሁ ከክርስቶስ ጋር ተሰቅያለሁ ከዚህ ዓለም ያለፈ ህይወት ተስፋ አደርጋለሁ ለሚል ለአንድ የወንጌል አገልግሎት ዝነኛ አደርጋለሁ ምናምን ትርኪ ሚርኪ ውስጥ እኮ አይገባም እኮ አይገባ። ሐሳብ ይሞግታል፣ ትምህርት ይሞግታል። አንተ የኔ ሐሳብ የተሻለ ነው የኔ ሐሳብ የእግዚአብሔር መንግስት የሚያስወርስ የአባቶች ትምህርት የወንጌል እውነት ያለበት ነው ብለህ የምታስብ ከሆነ መወያየት ነው። ዝነኛ አደርጋለሁ ትላለህ እንዴ? አንተ አቤላ እንትናን እኮ ብትወስዶ ለምሳሌ እኔ ኢቭን ክርስቲያን ያልሆነው እንኳን ኦልሬዲ ክርስቲያን ያልሆነ ለምሳሌ ሶሪ ማለት የስፒሪቹዋል ኮንቴንት አይሰራም ማለት ነው። በጣም ይቅርታ ክርስቲያን ያልሆነው በማለት ሰዎችን ዝነኛ ለማድረግ ምን ያህል እንደሚፍጨረጨር በጣም ቅንነት ተመልከቱ። ይሄ አዶና የሚሉት እንዴ አንተ ከሱ እንኳን የተሻለ እንዴት ነው ማታስበው? ማለት የክርስትና መጽሐፍ ቅዱስን ይዘህ የምትሰራ ሰውዬ እንዴት ነው የተሻለ ነገር ማታረገው? ሰዎች ይሳካላችሁ ይቃናላችሁ እንጂ ዝነኛ ከሆኑ አንተ ምን ገዶ ነው? ይሳካል ዝነኛ ይሁን ከኔ ጋር በማውራት ዝነኛ እንትና ራሱ ማን ነው ይሄ ነፃነት ወርቅነህ ራሱ እኛ ጋር ከመጡ ዝነኛ ይሆናሉ ታዋቂ ይሆናሉ 00 ማንም ያልነዳው መኪና ይነዳሉ ይላል እኮ። አንድ ዓለም እኮ ርቃን ሄዳለች እኮ። ምን ችግር አለ ሰው ቢታወቅ? ይሄ ልጅ ለታወቅ ያለው የሉተራውያንን ትምህርት ይዤ ነው ያለው እንጂ ሌላ ታሪክ እኮ ይዞ አይደለም። ማለት ኖርማል ነው። ሰበቡ አያልቅም ነው ምልክ እንዴ። እስካሁን እስቲ የዘረዘራቸውን ሰበቦች እስቲ ያስታውሳቸው ሲሳይ። እንዴ ደሜ ሲመጣ እልል በሉ ሰው መጣ ብሎ ውይይት ሁሉ ቀጠሮ አለኝ ምናምን ብሎ ነጋሪት አስጎስሞ ደሜ ተመክራ ላሽ ስትል ከዛ ምን አለ
ቀሳውስት ካልሆኑ ዲያቆናት ካልሆኑ መምህራን ካልሆኑ አልቀበልም አለ። ከዛ ዲያቆንም መጣ ቄስም መጣ ሁሉንም ላሻለ። ገባ? ምንድነው ሰበብ? ምንድነው ሰበብ? በቃ እንዴ መወያየት አልችልም እኮ ማለት ይቻላል። ምንም ችግር የለውም። ከዛ ይሄንን ጉዳይ አጀንዳ ለማስቀየር ሜርሲ የምትባል ገባ? ሜርሲ የምትባል ሴት የመካነ ኢየሱስ ሉተራውያን ሆሞሴክሹዋልን ምናምን ያቀነቅናሉ ብላ ሮንግ የሆነ ክስ ይዛ መጣች። እንግዲህ ይሄን ያለው እንግዲህ ውይይት ፍራቸው። አንተ ውይይትን ስለምትፈራ መካነ ኢየሱስ የግድ ከግብረ ሰዶም ጋር አገናኝተ ሮንግ የሆነ ክሌም ማምጣት አለብን እና በጣም አሳፋሪ ነገር። ሜርሲ ፉልም ብትሆኚ ብታፍሪ ይሻልሻል ለማለት ነው። አረጋጊ፣ ኳስ በመሬት አርጊ። የአንቺን ቲክቶክ 3-4 እዛ ተሰበሰቡ ሰዎች ስለሰሙሽ የሚፈጠር ታሪክ የለም። በሚሊዮን የሚቆጠር ምዕመን ያላት ቤተክርስቲያን ናት መካነ ኢየሱስ ቤተክርስቲያን። እዚህ አንቺ ቲክቶክ ላይ የሚገቡ በተቃራኒ ቤተ እምነቶች በኩል ያለ ጥላቻ ያሰከራቸው ሰዎች ናቸው። ይሄ ለሁለቱም ነው። ኦርቶዶክስ ሆነ በፕሮቴስታንት ጥላቻ የሰከርክ ብትሆን ምንም እግዚአብሔር የሚያጨበጨብል ሰው አትሆንም። ደግሞ ሄደክ በፕሮቴስታንት ሳይድ በኦርቶዶክስ ጥላቻ ሰክረህ እግዚአብሔር በጣም በቃ የኔን ስራ ሰራህልኝ አይደል። አፍተሮል ቅዱሳን ብትሉ መላእክት ብትሉ አባት ብትሉ አብ የሁሉ ምንጭ የሆነ አባት ብትሉ ወልድ ራሱን አሳልፎ የሰጠ በህይወት የተገለጠ መንፈስ ቅዱስን ብትሉ ሰዎች የዘላለም ህይወት እንዲያገኙ ነው ከእግዚአብሔር የማዳን አዋጅ የታወጀው። ቅዱሳን ለዛ ስራ የተሰማሩት፣ መላእክት ለዛ አገልግሎት፣ መናፍስት ቅዱሳንን እንዲድኑ ለመርዳት የሚላኩ መናፍስት ናቸው ስለሚል ለዛ አገልግሎት ነው ሁሉ የሚንቀሳቀሱት። አለቅ ለማዳን የሆነ አገልግሎት ይዘ ለመግደል አይሆንም። እኔ አሁንም የምነግርህ ወንጌል አይደለም የያዛችሁት፣ ወንጌል አይደለም የያዛችሁት፣ ወንጌል አይደለም የያዛችሁት። እና ስደብ ምናምን የምትሉ ሰዎች እኔ አልሳደብም እኮ። አህያን አህያ ማለት በስሟ መጥራት ነው እንዴ። ነገርየው እኮ ትክክል አይደለም። ቀለም ወርቅ አይተንፍሱ በትዕቢት የተወጠረ ራስ ገዝ የሆነ አብያተ ክርስቲያናት አያገባቸውም እያለ የፈለገውን ሰው ፓስተር፣ የፈለገውን ሰው ነብይ የሚያደርግ የፈለገውን ሰው ተዛ እንዳደገኛ በቅዱሳን መጽሐፍት ከሆነ ቴዎሎጂ የተማሩ ሰዎች ምናምን ብሎ ሁሉንም ሰው ዜሮ የማድረግ እኔ ብቻ ነኝ ያለሁት ለማለት እኔ ብቻ ነኝ ፈላጭ ቆራጭ ለማለት የእላይታች የሚደክም ድኩም ሰው ነው። እና ደግሞ አሉ ሴቶች አሉ እንትን ስራ ፈት ሴቶች። እነዚህ ሴቶች ከመጽሐፍ ቅዱሱም የሚገልጻቸው ናቸው። እየተማሩ እውነትን ወደ ማወቅ የማይደርሱ ሞኝ ሴቶች ይላቸዋል ባይብል። እኔ አላልኩም። እየተማረው እውነትን ወደ ማወቅ የማይደርሱ ሞኝ ሴቶች የሚሳደቡት እነዚህ ናቸው። በቃ የደካከሙ ሴቶች አሉ ይመጣሉ። እከሌኮ የወንጌል አርበኛን እከሌኮ የወንጌል አርበኛ ይሁን ረሀብተኛ ማትለይ ተምረሽ እውነትን ወደ ማወቅ ያልደረሽ ምንም አንቺ አርበኛ በምን አርበኛ ለማወቅ እኮ ቢያንስ የወንጌል አርበኛ ለማወቅ እኮ ቢያንስ ወንጌል ማወቅ አለብሽ። ወንጌል ስታቂ ነው ከዛ ያወቅሽው የዛ ወንጌል አርበኛ ማን እንደሆነ ታውቂያለሽ። ሲጀመር እየተማርሽ እድሜ ልክሽን ተምረሽ እውነት ወደ ማወቅ አልደረሽም። ከዛ በኋላ ረሀብተኛውን አርበኛ ታያለሽ። እና መጀመሪያ ላይ ስድብ እየሰደብኩ እንዳይመስልህ እየሰደብኩ በስምህ እየጠራው ነው ብራዘር። እና አሁንም ነገም ከነገ ወዲያም እነዚህ ልጆች ውይይት ጠየቁ እንጂ አልገደሏቸው። ውይይት ነው የጠየቁት። ውይይት ከጠየቅ አልወያይም አላቅም በጉዳዩ ላይ ዝግጅት የለኝም በል እንጂ አራት ሰው የሚያየው ሰው አፈምሳለሁ ማለት በጣም በቃ በራስ በትዕቢት መወጠር ነው። እና አባ ሳክሶ እኮ ሁሉንም በዲቤት ረተናል ይላሉ። ከሰው ጋር ግን ዲቤት አድርገው አያውቁ። አንድ ዲቤት ቢያደርጉ እሱም ዲቤት አይባልም፣ ድባቴ በሉት። እሱን ባለፈው ያደረጉት ዲቤት ነው እንዴ? እሱ ድባቴ በሉት።
ይሄ ዲቤት እውነቴን እኮ ይሄ ዲቤት አይ ምንም እኔ አሁንም እኮ አሁንም አጽንኦት ሰጥተን የምንነግራችሁ አሁን የመካነ ኢየሱስን ጉድ እናወጣለን፣ እንደዚህ እናደርጋለን። ይሄ ቶታሊ ማንም ሰው የሚታዘባችሁ ነገር ነው። ሰው የሚታዘበው ነገር ነው። ይሄ አንድ ግለሰብ እያደረገ ያለው ነገር ሳይሆን እዛ ካ ያሉ ሰዎች ተስማምታችሁ በጋራ የምታደርጉት ነገር ነው። አውርታችሁ ተማክራችሁ ዛሬ ይህን አጀንዳ ይዘን እንግባ ብላችሁ ገብታችሁ የምታደርጉት ነገር ነው። አሁንም እኔ የከፈትኩት አንድና አንድ መልክ ለማስተላለፍ ነው። አይ መጽሐፍ ቅዱስ እውቀት አለኝ፣ እግዚአብሔር ጠርቶኛል፣ አስታጥቆኛል፣ ማንም በፊት አይቆምም እንዳለ በቃ ማንም በፊት አይቆምም የምትሉ ከሆነ ይኸው ሜዳውም አውድማውም ይኸው በቃ ለመንዳትም እንትን ለማለትም ሜዳውም አውድማውም ይኸው ቲክቶክ እንግዲህ ቲክቶክ ላይ አገናኝቶናል። ቲክቶክ ላይ መተናል። ለመወቃትም ለመውቃትም ዝግጁ ነን እያሉ ነው መካነ ኢየሱሶች። በጨዋነት ሌላ የማይጠቅም ነገር ይዛችሁ ከምትመጡ ይሄ መካነ ኢየሱሶች በምትፈልጉት ርዕስ እንደውም እኮ ምን አለ እኮ በሚፈልገው በሌላም ጉዳይ ከሆነ አለ በሚፈልገው ነገር ከሱ ጋር እኔ ዲቤት ለመግባት ዝግጁ ነኝ አለ። አይ በቃ ውይይቱን አልቀበልም ብሎ ትቶ ወደ ሌላ ሐሳብ መሄድ ነው። በቃ መቶ እኮ ነው በቃ ውይይት ካል ግን መካነ ኢየሱስ እኮ እኛ አካላችን ናት፣ ቤተክርስቲያናችን ናት። በዚህ ልክ ማለት መካነ ኢየሱስ ላይ እየተነሳ ማንም ሰው ሲናገር እኮ እኛም ዝም ብለን የምንሰማ አይነት ሰዎች አይደለንም እኮ። መካነ ኢየሱስ የትምህርት ልዩነት አለን ብለን ነው የምናምነው እንጂ እኮ መካነ ኢየሱስ ይሄን ያህል እንኳን መካነ ኢየሱስን አይደለም ሰውን የኦርቶዶክሳውያን እንኳን ሲናገር አልፈለግም። ለምንድን ነው ኦርቶዶክሳውያን ባልዋለችበት ለምንድን ነው የምትሰየመው ብዬ ከእንትን እላለሁ። አይ ዝም ብለን እያወጣን ስለ መካነ ኢየሱስ እንናገራለን የምትሉ ከሆነ ተስፍያ ገድላት ላይ እንኳን ልክ አይታሙም። ሰሞኑን እኮ ማለት ነው ሉተራውያን ገድላቱንም እንዳያነሳ 4-5 ቀን እኮ ስራ አስፈቱት እኮ። እነዛም ከኢትዮጵያ በኮንቴነር የገቡት ገድላቶች ሸረሪት ድር አደራባቸው ላራቅ እና ብድግ አድርጋ አውራ። አሁን ስለ ገድላት ሳወራ ከኦርቶዶክሱ ሳይሆን የሚናደደው ፔንቴው እኮ ነው። የሚያሳዝን ተሻውደናል እኮ ወዳጅ። እንዴት ስለ ገድል እኔ ሳወራ እንትን ፕሮቴስታንቶች ትናደዳላችሁ? መናደድ ያለባቸው ኦርቶዶክሶች ናቸው። ግን ገባ ያንን ካልሆነ ሰውየው አይፈልግም፣ በቃ አይፈልግም ባይብል ላይ ከዛ በኋላ በአባቶች የተመሰከረ በጥንት አብያተ ክርስቲያናት የሚታመን እምነት ምናምን የሚባል ነገር አይፈልግም ሰውየው። ምክንያቱም እስታክ ያደረገው ገድሉ ላይ ነው። በቃ አሌክስ እያራ አልነካም፣ የእናንተን ገድልን አልነካም። እና አባ ስራህን ማስፈትተውካል፣ ሉተራውያን ችግር ፈጥረውብካል፣ አንደርስታንድ አደርጋለሁ። አይንን በጨዋ ስራ አጥበ በቃ ዛሬ ወደ ገድሉ ግባ፣ ዛሬ ግባ። አይ ግን ከዚህ በኋላ ግን ቲክቶኩ ግን የጦዛ አይመስልም አቤል። አሁን እኮ የልምድ አዋላጅ የልምድ ምናምን እኮ ለካ ስለ ገድላትም ዘማርያም ጠርቶታል። ወይኔ ቀለም ወርቅ እኮ መተንፈሻ ነው ያጣ በእውነት። ወይኔ እኔ እንደዚህ መፈናፈኛ ልጣለ ወዳጅ፣ እኔ እንደዚህ ይጭነቀኝ፣ እኔ እንደዚህ ወደ ታች ወደ ላይ መሄጃ ልጣ መስቀለኛ ላይ ሆኜ 4 አቅጣጫ እያለ 4ቱም መሄጃ አይምሰሉኝ። እኔ እንደዚህ ጭነቀኝ። በገድል ወደዚህ በዚህ ስል በገድልም በዚህ ስል በጥምቀትም በዛ ስል በታቦቱም በዛ ስል ከበቡኝ መስፍኔ እስቲ ተንፈስ። ከበቡሽ በሉ እንጂ እኔ ንሳ ገብቻለሁ ያለሁበትም ስሳይ ትናንትና በአንተ ላይ የወጣው አዋጅ ሰምቼ ምን መስፍኔ ፐርሰናል ጥያቄ አለኝ ከአንተ ጋር። ከአሁን በኋላ በዘፈን ላይ ልገባ ነው ብለህ ቪዲዮ ሰርተ ነበር ጀመርክ? ትናንትና እኮ አጦስኩኝ። አንድ ነው የሀገር ዘፈን ነው ለቀቁ። እኔ ኮሜንት ላይ ምን አልኩ መስፍኔ? ኧረ ታባቱ በርታ
አቤላ መሄጃ ጠፋን እኮ አንተ የት መስፍኔ እንደምንሄድ ማን እያናደደ ነው ግን አንተ ከሀሳብህ ውጭ ሀሳብ የምታመጣው? አሁን እኔ በዛ አሁን ፈለግ አፈን ሰብስቤ ያለው የወጣው መግለጫ ሲሳይ ላይ የወጣው ስለሰማሁት ትንሽ ቀዝቀዝ አልኩኝ። ትናንትና ጌታን ጠዋት አይቼ ምን አሉት ሲሳይ? አይ እሱ ገና አለለት። አቤላ ምላሱን ቆርጦ በገላገለን ይላል። አንድ በገላገሉ ምን አጠፋ? ለልጆቹ እንኳን ምግብ ብትበላ ኃጢአት አያቸው። ግን እነዚህ ናቸው እኮ መስፍኔ፣ እነዚህ እኮ በጌታ አይደሉም እኮ የሰውየው ቅጥቅጦች ናቸው። እኔ የሰው ስም አላነሳም። የሰውየው ቅጥቅጦች ናቸው። ቅጥቅጦች ናቸው ስትል ምላሳቸው ላይ ነው ሌላ ነገራቸውን የተቀጠቀጡት? እባክህ በሁሉም በስጋም በደምም ገብቶባቸዋል ያ መንፈስ። ሌላ እኔ ይቅርታ አድርጉልኝ። ዛሬ እኔ ቀለሜ አላልኩም። እኔ አታጣሉኝ። ቀለሜም አላልኩ። እኔ ያው የሰውየው ነው ያልኩ። ቀለሜ አላልኩም። ዋና ሰውየው ማለት ነው። ግን ኤኒዌይ በቃ ምክንያቱም እዚህ ቲክቶክ ላይ ያለው ማህበረሰብ ራሱ ይህን ያህል መሀይምና ደንቆሮ አይደለም። ጀጅ ያደርጋለሁ። በጣም ከኛ የተሻሉ በጣም የተማሩ ስማርት ሰዎች አሉ ከታች ሆነው የሚያዳምጡን። እኛ ከላይ ሆነን ከፈትን እንጂ ከታች ሆነው ከኛ በብዙ የተሻሉ የተማሩ እንትን የሚሉ ብዙ ሰዎች አሉ። እነሱ ሰዎች ጀጅ ያደርጋሉ። በቃ ማን የተሻለ እውቀት እንዳለው ማን ጋር ጥሩ ነገር እንዳለው ጀጅ ያደርጋሉ። ሌላ ነገር አይደለም። አሁንም አጽንኦት ሰጥቼ የምነግራችሁ ሉትራውያን ምንም ያሉት ነገር የለም። ሉትራውያን አቅም ካላችሁ ማንኛውም ኢቭን ሌላም ራሱ ፔንቴኮስታሎች ካሉ መጥተው በትምህርታችን ላይ እንከራከር ነው ያሉት። በትምህርታችን ላይ እንመዋገት ነው ያሉት እንጂ ሌላ ያሉት ነገር የለም። ስለዚህ መታችሁ ይሄ ሌላ ምንም ማይረባ ተራ መረጃ ተራ የሰፈር መረጃ የሰፈር ወሬ ይዛችሁ ከምትመጡ አንዳንዶቻችሁ አቅም ካላችሁ ኢቭን እናንተ አሁን ለምሳሌ ሉትራውያንን ገብታችሁ የምትሳደቡ የምትናገሩ ፔንቴኮስታሎች ወይንም ሌሎች ካላችሁ ከፈለጋችሁ እናንተ ቤት መጥተው ከፈለጋችሁ እነሱ ቤት መጥታችሁ እስቲ ጥያቄ ጠይቋቸውና እንትን በሉ ወይ ተጠይቁ ወይ ጠይቋችሁ። ሰው ዝም ብሎ እንደዚህ ያዙኝ ልቀቁኝ ማለት አለ እንዴ? ተጠየቅ እምቢ፣ እሺ እኛ እንጠየቅናና ጠይቀን እምቢ። የሀገሬ ሰው ምን አለ? ልግባብሽ እምቢ ልውጣብሽ እምቢ። ምን የእናንተ ሀገር ሰው ግን ባለጌ ነው። እሺ ስማ እኔ እኮ በጣም የሚያሳዝነኝ ሌላው ምን መሰለክ፣ የግለሰብ እንትን ክብር በጣም ነው የሚጨንቃቸው ሰዎች የሚቆረቆሩት ለግለሰብ። ተቋም ተሰደበ። በጣም ብዙ ወንጌላውያን፣ በጣም ብዙ ቄሶች፣ በጣም ብዙ መጋቢዎች፣ በጣም ብዙ አገልጋዮች የወጡበት የሉተራን ቤተክርስቲያን የመካነ ኢየሱስ ቤተክርስቲያን እየተሰደበች ነው በእነዚህ ሰዎች በኩል። ገባችሁ አይደል? አንድ ተራ ግለሰብ ሞባይል ብቻ ያለው ተራ ግለሰብ ከሞባይል ውጭ ምንም የሌለው ተራ ግለሰብ ጀሌዎቹን ሰብስቦ ትልልቅ ተቋም እያሰደበ ነው። በቃ ይሄ ነው እኛ አሁን እያስወራን ያለው እንጂ እኔ 24 ሰዓት ስለፈለገው ነገር ቢያወራ ስሙንም አልጠራም እንደምታውቁት። አሁን ላይ ግን በዚህ ግለሰብ ምክንያት ተቋም እየተዋረደ ነው። የሉተራውያን ተቋም፣ የመካነ ኢየሱስ ተቋም፣ የሌሎቹም ተቋም በዚህ ሰውዬ ምክንያት እየተሰደበ ነው እና እውነት ለቤተ ክርስቲያን ግድ የሚላችሁ ወንጌል ምናምን የሚያሳስባችሁ ከሆነ አደብ አስገዙት። ግለሰብ አረጋጉ፣ ከዛ ተቋም አክብሩ። ከዛ ተቋም ስታከብሩ ግለሰብ ይከበራል እዛ ውስጥ። እንደዛ ነው እያለን ያለ ነው። ተቋም ውስጥ በጣም ብዙ ትልልቅ ሰዎች አሉ እና ያንን ነው እያለን ያለ ነው። ኤኒዌይ ኪንግ ናታንማ በቃ ኦርቶዶክሶችም ወደዚያ አላስፈናፍናሉኝ፣ ፕሮቴስታንቶችም ወደዚያ አላፈናፍናል። በቃ ሙስሊሞች ኮፒ ሊንክ አድርጉልኝ አለ የሆነ ቪዲዮ ላይ
አይ ለነገሩ ምን አለ እሱ ራሱ እኮ ፔንዱለም በለው እኮ እንጂ ፔንዱለም ሰዓቱ አለች እዚህ ናት ሲሉት ወደዚህ ይለሳል እንዴ ኪንጎ ኪንጎ የለም እባክህ እየጠየቀ ይሆን ሞርሞኖችን አግኝተው ጌታ ይደረስ ሰላም ናችሁ ግን አቤላ እንዴት ነው መስፍኔ እንዴት ነህ እኔ አለሁ ስሶ እናንተስ አለሁ መስፍኔ ታውቃለህ አንተ ነገር በጣም እንደሚያሳስበኝ አንተ አገር ቤት መተህ ሳታገኘኝ ሄድክ አይደል ኖ አንተ ባለፈው ነው የመጣሁት አሁን ስመጣ አገኘሃለሁ ልታጭ ነበር የመጣሁ አይደል አገኘህ ምን ከየት ተገኘ አልተገኘልኝ ጌታን በል ጌታ አይዞ ጌታ ይሰጣል አይዞ አንድ ቀን መስፍኔ አሁን ሲመጣ አገኘሃል ላቭ ዩር ኔበርሁድ አስ ዩር ሰልፍ እሺ ብሌን አንብቤያለሁ ኮመንትሽን ቀደምም አንብቤያለሁ መጀመሪያ ይስተካከሉ እነዛ አመፀኛ ሰዎች መስፍኔ ግን እስካሁን ድረስ እንዴት አላገኘህም አንተ ጮኛ ፍቅረኛ ገንዘብህን አይተው እየመጡ ተቸግረ ነው ወይ አጣው ሲሳይን ጠይቅልኝ ሲሳይ ነው አሁን የኔ ጉዳይ በሱ እጅ ነው ያለው ሲሳይ ከየትኛው ቤተ እምነት ይሆንልህ ሲሳይ ላይ ብዙ ነው ያለው እጁ ላይ አይ አቤላ እኔ ባገኝ ከኦርቶዶክስ ባገኝ ደስ ይለኛል ጌታን በል ድምፅ ውስጥ ራሱ በጣም ደስ እንደሚሉ ታስታውቃለህ አልፈለም በዛው ኦርቶዶክስ ባገኝ ደስ ይለኛል አንተ ድምፅ ውስጥ ያለው እንትን መሰጥ እግዚአብሔርን ለእነሱ ያለኝ ፍቅር እንዲህ አይነትም ነገር ሲሰራ ሳይ እኔ በጣም እንትን አልኩኝ። የሆነ ጊዜ በአጋጣሚ ኤፌሶን ላይ የሆነች ቪዲዮ ተሰርቶ አየሁኝ። በዛ አንድ ቀን ገባሁኝ። የወንጌል አማኞቹ የእኛ ሰዎች በጣም ጮሁብኝ፣ በጣም አዘኑብኝ። አንድ ቀን ብቻ ነው በሱ ላይ። አማን ላይ እኮ ብዙ ጊዜ ተናግሬ አውቃለሁ። ነገር ግን አማን ላይ እንደዛ አይነት ነገር ሲሰራ እኔ በጣም ደነገጥኩኝ። ከዛ በፊት እውነት ነው እሱ ጋር ነበር ውሎዬ ምናምን። ከዛ ጊዜ ከዛ ያ ነገር ከመከሰቱ በፊት ኤርሚ ለእኔ ላይመቸኝ ይችላል። ብዙ ሰዎች ደግሞ በሱ በኩል ምስክርነት እኔ አሁን ይሄ ሰውዬ ኑ እስኪ በእኔ አገልግሎት ወደ ጌታ የመጣችሁ ወይም ደግሞ ህይወታችሁ የተቀየረ ብሎ ቢጠራ እርግጠኛ ነኝ መዓት ሰው ገብቶ እሱ ጋር ምስክርነት ልናገር ይችላል። ገባ? ነገር ግን ፐርፌክት ሰው አይደለም፣ ድካም ይኖርበታል። ገባ? እኔ እንደዛ ነው የማየው እንጂ አንድ ግለሰብ ስለሆነ በዚህ አፕሮች ትክክለኛ ጤናማ ነገር እየሰራህ አይደለም ብሎ ለምን አይጠይቁትም? ነገር ግን በሱ አስታኮ ፔንቴኮስታል የተባለውን አንድ ዲኖሚኔሽን ማበሻቀጥ ውስጥ ነው የተገባው። ይሄ ፌር ነው ብለህ ታምናለህ አንተ? አቡናስ አንተ እኔ የኤርሚያስ ጉዳይ አይደለም። ኤርሚያስ በስህተቱ መጠየቅ አለበት። ቆይ ልጨርስ። እኔ እንዳንተ ነው ማምነው። እኔ አቋሜ አሁን ማንም እዚህ ስላለ በሰው ፊት ምናምን ብዬ የምቀይረው ነገር አይደለም። ኤርሚያስ ወንጌል እየሰራ ነው ወይ ብለህ ብትጠይቀኝ ለእኔ ማለት ነው ለእኔ አዎ እየሰራ ነው ብዬ ነው የምመለሰው። ለእኔ ማለት ነው። እኔ አሁን በተነሳው ጉዳይ ብቻ እኔም እኮ የምለው ይሄንን ነው። እኔ እሱ ቤት የሆነ ሰዓት ላይ ልገባ እችላለሁ። ጌታ በሚያውቀው ወይ የሆነ ነገር ሼር አድርጌ የሆነ እንትን አድርጌ ትቼ እወጣለሁ። ገባ? ነገር ግን እኔ ኤርሚያስ ባይመቸኝም ብዙ ሰዎች በሱ አገልግሎት የተባረኩ ምስክርነት የሚናገሩ ሰዎች አሉ። ስለዚህ እኔ ኤርሚያስን ለራሱ ምስክርነት ጆይ ጨሮም ጋር አለ፣ ሄኖክ ጆይ ጨሮም ጋር አለ፣ እዩ ጮፋ ጋርም አለ ምስክርነት። ደግሞ ጴንጤ ለመመስከር ምን ችግር አለበት? እንትናም ጋር አለ፣ ሁሉም ጋር አለ ምስክርነት። እሱን ተውና የህይወት ፍሬ የሌለው ምስክርነት ምንም አያደርግልም። እያየን ነው ብለህ ታስባለሽ? አሁን አቡና እኔ አንተ ልጠይቅ። ቆይ አይደለም አሁን የከረንት ርዕሳችን ላይ ብቻ ስቲክ አድርጉ። ይሆን አሁን ይሄና ተቀጭተሃል። እኔ ይሰማለሁ አለው
ብቅ ነገር ነው ወይስ ጦርነት? ኤርሚያስ እኮ ግለሰብ እኮ ነው። ኤርሚያስ ካጠፋ ግለሰብ ከሆነ ይኸውልህ፣ ግለሰብ ከሆነ ይሄ ነው። ግለሰብ ከሆነ ተቋም አያውግዝ። ግለሰብ ከሆነ ልኩን ይወቅ። ግለሰብ ከሆነ ተሰማኝ ምናምን ብሎ ፓስተር አብያተ ክርስቲያናት ባይቀበሉ ማንም ባይቀበል ፓስተር አድርጌያለሁ ብለህ ሹመት አይስጥ። ግለሰብ ከሆነ አቅሙን ይወቅ። አሁን አንተ እንደምትለው ግለሰብ ነኝ አይልም ኤርሚያስ። ግለሰብ ከሆነ በትክክል እንደ ግለሰብነቱ ይንቀሳቀስ። ይሄን እያልኩ ያለሁት አንተ ስህተት ለመሸፈን ችግሩን ለመሸፈን ግለሰብ ነው አልክ። እኛም ግለሰብ ነህ፣ አቅምህን ወቅ፣ ልክህን ወቅ ነው እያለን ያለን። ገባ? እንደ ግለሰብ ተንቀሳቀስ። በተቋም ደረጃ ይሄ ሰውዬ በተቋም ደረጃ መሰረተ ክርስቶስን አልሰደበም። ቃልዮትንም ተናግረዋል። እውነት ለመናገር በቃ ታዲያ አየህ፣ በቃ አየህ፣ ይሄ ነው ችግር። ግለሰብ ከሆነ ቃልዮትን መናገር አይችልም። ገባ? ይሄ ሰውዬ ምንጩ ምንድን ነው? ገባ? የት ታውቀዋለህ አንተ? እዚህ ሶሻል ሚዲያ ላይ ነኝ የሚለውን ነው እንጂ ከስሙ ጀምሮ ውሸት የሆነ ሰው ነው። አሁን ምን ካለ ይኸውልህ፣ እኔ የጠየቅኩህን ነገር እኔ እንደ ግለሰብ ነው የማየው። እንደ ሌላ ተቋም ፔንቴኮስታሎች በሱ ስር እንደ ግለሰብ ከሆነ ሉትራውያንን ሲናገር ለምን አትናገርም አንተ? መጀመሪያ ሉትራውያንን እኔ ነገሩ ከከረረ በኋላ ነው የሰማሁት እንጂ እኔ ሉትራውያንን ነገሩ ከከረረ በኋላ ከሰማክ ተወው፣ በቃ አንተ መተው ነው ያለብህ። ጉዳዩን ሌላ ጉዳይ ውስጥ ነው አንተ መግባት ያለብህ። እኛ ከነገሩን ከምንጩ ነገሩን ከስሩ ነው ስለሆነ የምናውቀው ማቀው እኔ በግሌ ማቀው እንደዛ ስለሆነ በትክክል ምን እንደሆነ እረዳዋለሁ ጉዳዩ። እሱ ራሱ ሉተርን ሃይማኖቱን ካቶሊክ ይሄንን እንቅስቃሴ ይዞ የወጣውን ሰውዬ ይሰድባል፣ አባቶችን ይሰድባል፣ የቤተ ክርስቲያን አባቶችን። ምን ቀረው? እሱ እኮ የሚያከብረው ያ ሶፍት የሚያጎርሰውን ሰውዬ እኮ ነው። ይሄናዬ የሚያከብረው መስፍን በሹ ነው። ለሱ ታላቅ ሰው ዥንግሊ ማን ነው ይላል። ካልቪን ባናቱ ይዘግዘቅ ይላል። ሉተር ከፈለገ አንድ ሁላችሁንም አንድ በጣም ይቅርታ፣ ቆይ ምንድን ነው? አንድ ቆይ እንዴ ታወርደ ነው እንዴ? ኧረ እኔ ሲሳይ ማንም ፈርቼ እንዴ? ቆይ ይሄ አዲሱ ደግሞ እንዴት አንበሳ የሲሶዬ እንዴት ነህ ወንድም? ወይ ሰሙሻ አለልኝ ወይ አለን። እንዴት ነህ? በቃ የጎባጣ አሽከር እየተሸከምክ በቃ መከራህን አያር። በዚህም በዚያም ነው የሚደቁሱ። ኦኬ መከራዬን በላው እኮ ሰሙ። ያ ትንሽ ከባድ ነው። ሰው እንደራሱ እንድታስብና እንደራሱ እንድትሄድለት ይፈልጋልና አንዷ አሁን ደውላ በጣም ዛተችብኝ። በጣም ነው የዛተችብኝ። እንዲህ አይነት ነገር ይመጣል እኮ ይከሰታል። ግን እኔ አቤል አቡን ብታስገባልኝ ደስ ይለኛል። በሷ ልክ በጣም ወራዳ ሴት ናት ሃናን ሁሴን ብትባል፣ በጣም ወራዳ ሴት ናት። ኤኒዌይ ሃናንዬ እስቲ ምን እንደምታመጪ አይሻለሁ። በጣም ባለጌና ወራዳ ሴት ነሽ። እስቲ ምን እንደምታመጪ ሪከርድ ከሼቦ ጋር ሆነው ዘግዝቀው ይረግጠዋል። ሪከርድ አርጊና ክሰሽኝ እስቲ ሃናን ሁሴን መጨረሻ እንዴ። አንቺ ምን ኖርማሊ ሲስዬ በውስጥ መስመር ብትጨርሱ ጥሩ ነው። በውስጥ መስመር አይደል ያወራችሁ? በውስጥ አውሩት። አንዳንድ ጊዜ እንዲህ አይነት ነገሮችን ሰው ስሜታዊ የሆኑ እንደዚህ አይነት ስድብ አይመጣልኝም። ከኔ ማንነት ጋር እኔና አቤልን እስኪ እኔና አቤል አቡናን ብታናገኝ ባወራው ደስ ይለኛል። እና የሆነ ቪዲዮ ሰርቶብኝ በጣም ፈን እያደረኩ። ኤኒዌይ ሃናን እየሰማሽኝ ካለሽ እንግዲህ እኔ ሲሳይ ማንንም አክብሬ እንጂ ማንንም ፈርቼ አላውቅም። ሰው አክብሬ እንጂ ፈርቼ አላውቅም። አይ ነው ሰው ታከብራለህ እንጂ ሰው አትፈራም። ሰው አክብሬ እንጂ ሰው ፈርቼ አላውቅም።
ወይ የሰሙ ያው ቀጥሉ። ኦልሬዲ እናንተ ከፈለኩ እስኪ እኔ አቤልን አንድ ጥያቄ ልጠይቀው። እኔ አቤል የሆነ ቸርች ቆሜ ምናምን የሆነ ቪዲዮ በጣም እንትን ይላልና አልገባኝም፣ ክሊር አልሆነልኝም። የሰራኸው ቪዲዮ ወይ ቆርጠው የላኩልህን የሰራኸው በምን ምክንያት ነበር የሰራኸው ያን ቪዲዮ? ምክንያቱም እኔ የትም መድረክ ላይ ማይክ ይዤ ቆሜም አላውቅም። የትም ቸርች አልሄድኩም። አንድ ቦታ ነው፣ እሱንም እንዲስማች እንትን ሄድኩ የሚባለው ነገር ለማየት ሄጃለሁ አንድ ቦታ እና ያን ቪዲዮ ስትሰራ ምን አነሳስቶ ነው? ምክንያቱም ኮንቲኒየስሊ ሲሳይ ቤት ስሜ ሲነሳ ስለነበረ ለሲሳይ ነበረ መልስ ሲሰጠውት እና የተቆረጠች ቪዲዮ አልነበርክም። አይ ነው ኦብቪየስሊ ያውቃለሁ በሰዓቱ ብትኖር ሆኖ ትገባም ስለነበረ እና እንዴት እንደዚህ አይነት ቪዲዮ ልትሰራ አነሳሳ? ምንድን ያነሳሳ? ሲጀመር እየመከርኩት ሳይሆን ሲሳይን እኔ የምመክረው አይነት ሰው አይደለሁም። ሲሳይ በጣም ትልቅ ሰው ነው። ከመጀመሪያም ጀምሮ ቲክታክ ከመጣባቸው ሞመንቶች ጀምሮ ከሲስ ጋር እንተዋወቃለን እና እስኪ ምን አነሳሳ አሁን እኔ ላይ እንዲህ አይነት ቪዲዮ ልሰራ? ምክንያቱም እኔ ስባል ስለነበረው ነገር ነው ሲስ ቤት ገብቼ ለሲስ መልስ የሰጠሁት አስቀድሞ በጣም በተከታታይ እና በጣም እንትን የሚል በጣም ይሄ ምንድን ነው አንዳንድ ጊዜ የሰው ልጆች ከሚያስቡ ከደረጃ በታች ይሆናል አንዳንድ ሀሳብ እና እኔ አልገባኝም። አሁን የቪዲዮ ዓላማ ኢንቴንሽን ምንድን ነው? ኦርቶዶክሶች ጎበዝ እንዲሉክ ነው? ሌሎች የቪዲዮ ዓላማ ግልጽ ነው። በነገር ላይ ቪዲዮ ላይ ነገር ያለ አሁን አንተ ለፕሮቴስታንቱ ዓለም አዲስ ክርስቲያን ነህ። አዲስ ክርስቲያን ነህ። በምን አወቅ? እስኪ እኔ አዲስ መሆኔ ባለፈው ነው ወጥተህ ጌታን ተቀበልኩ ያልከው ቃለም ወርቅ መረጃ አለ? አዎ መረጃ አለ። የቪዲዮ ማስረጃ ክፈተው እስኪ የቪዲዮ ማስረጃ እስቲ ሼር አድርጉልኝ ወገኖች። የቪዲዮ ማስረጃ ቪዲዮን አይቼዋለሁ። አንተ እጅ ላይ የሌለ ነገር ነው የቪዲዮ ማስረጃ አለኝ የምትለው? ቆይ እስቲ ተረጋጋ ብራዝ። ዳሲት አሁን ስትሰራም ቪዲዮ እርግጠኛ ነኝ ምንም ሳትሰማ ነው ቪዲዮንም የሰራኸውና ቆይ እስቲ ከሀሳብ ወደ ሀሳብ አትዝለላ። አንዴ ሀሳብ እየተሰጠ አይደል እኮ በል እስኪ አሁን ቪዲዮ ሼር አድርጉልኝ ሳይሆን ቪዲዮ አለኝ ብለሃል አይደል? ቪዲዮን አሳየኝ። ሼር ያድርጉልኝ። ቪዲዮ ማስረጃ አለኝ። ሼር ምን ችግር አለው? ሼር ቢያደርጉልኝ። አይ ካለህ እኮ መክፈት ነው። ምንም ክፈችልኝ እስቲ ጃልሴና። ኦኬ ሁለታችሁንም እንደውም እንኳን አገኘኋችሁ ሁለታችሁን ስለምፈልጋችሁ ነውና ችግር የለውም። ሁለት ደቂቃ ብቻ አንድ ደቂቃ ስጡኝ ጋይስ። ሰርቸሮች እስከማሉ ችግር የለውም። እሺ ምንድነው የቪዲዮ ዓላማ? አንተ አዲስ ቀጣይ ማይክ ይዤ የት ነበር ስሰብክ ያየኸኝ? ቀጣይ ደግሞ ይሄ ማይክ ይዘህ ሰበክ አላልኩም ካልኩ ከአንተ አልሰማከውም? ቪዲዮህን የሰራኸውን ቪዲዮ ማይክ ይዘህ ሰበክ አላልኩህም አንተን ማስረጃ። ቀጥታ ግን እኔን ማይክ ይዛችሁ እንትን ያልኩት ስለአንተ ብቻ አይደለም ያወራሁት። ያወራው አንድ የኔን ፎቶ ለጥፈ ነው። አንድ ስለኔን ያወራው እኔ ከኔ ጋር ስታወራ ሐሳብን ትዊስት አታርግ። አሁን ኢቭን ስለ ብዙዎች ብታወራ የኔን ፎቶ ሜንሽን ማለት ጀመረ። ብራዘር ተረጋጋ፣ እንትን አታረግም። ተረጋጋና አውራ። ከዛ በኋላ ደግሞ ስለአንተ ብቻ አይደለም ያወራው እዚህ ሚዲያ ላይ ስለኔ ተወው። ቆይ ስለሚሉ ሰዎች ብቻ የሚለውን ተወውና እኔ አሁን የጠየቅኩ የኔን ቪዲዮ ፎቶ ለጥፈ የኔን ቪዲዮ ላይ ሜንሽን እያደረክ ማይክ አንድ የሰሙ አንድ ልምራችሁ ማኔጅ ላድርገው። አንተም ለአቤላ እድል ስጠው እንዲያወራ እድል ካልሰጠከው ሀሳቡን ሊገልጽና ራሱን ዲፌንድ ማድረግ ወይንም የተናገረበትን ከምን ዓላማ እንደተናገረ ሀሳቡን ማስረዳት ስለማይችል ጀስት ቴክ ታይም ጊዜ ወሰዱ። ችግር የለውም እኮ እኛ አሁን ይህንን ነገር ነው መልመድ ሁላችንም ያቃተን። ጊዜ ወሰዱ። አንተም አዳምጠው እሱም ያዳምጥ። ኦልሬዲ ጠይቀኳል። አሁን የአቤላ ከምን ኢንቴንሽን እና ከምን ሀሳብ እንደተናገረ እኔ አክቹዋሊ ቪዲዮን በደንብ ሰምቼዋለሁ። ከኦርቶዶክሲያንም ወደ ወንጌል አማኞች የሚመጡ ከወንጌል አማኞችም ወደ ኦርቶዶክሲያንም ለሚሄዱት በሚል ነው መልእክቱን ያስተላለፈው። ግን አቤላ እንስማውና ከዛ በኋላ ደግሞ አንተ በዛ ነገር ላይ ጥያቄን ታነሳለህ። አቤላ ቀጠል። ሲጀመር ይኸውልህ ከኔ ቪዲዮ ስሰራ እኔ ነኝ ቪዲዮን የሰራሁት። መልእክቴ አማርኛ ካልገባክ ባለቤቱን እኔን ነው የምትጠይቀኝ። እኔን ስትጠይቀኝ ደግሞ ቪዲዮ በአንተ መነሾልነት ላይ ቢመሰረትም ስለአንተ አይደለም፣ ስለአንተ ብቻ አይደለም፣ ስለአንተ አይደለም ሳይሆን ስለአንተ ብቻ አይደለም። ስለዚህ ስለአንተ ብቻ ካልሆነ ደግሞ
እዚህ ሚዲያ ላይ ጌታን ተቀበልን ስለሚሉት ደግሞ ጌታን አስቀበልንም ስለሚሉት ሰዎች ጭምር ቪዲዮን ልጋብዝክና የቪዲዮን ሐሳብ ካልሰማከው ሙሉ ቪዲዮ እንዴት ነው ወገኖች? ሙሉን እንስማ። አይ ሰውም ጀጅ እንዲያደርግ ሙሉ ቪዲዮን አንተ የተናገርክባትን ፓርት ሙሉን አሰማን እንስማ። ሰማችኋለህ? አግናጦስን ኖሯል ሆኗል ጠይቃ እኔ ዛሬ ጠይቃለሁ። ፖሊካርፕን ሆኗል ኖሯል እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝም ሳይሆን በሰው ፊት ከፍ ከፍ የሚያደርገኝ ነው። እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ፣ ለዚህ እድልና ኃላፊነት ነው የተጠራሁ ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታች ጨለን ወደ ክርስቶስ መንግስት እንሂድ። በዚህ ጉዳይ ላይ ሀሳብ መስጠት አልፈለግኩም አላችሁ። በዚህ ጉዳይ ላይ ሀሳብ መስጠት ስለፈለግኩ ነው ቪዲዮውን ከፍቼ ያሰማኋችሁ። ከዚህ በፊት እንደምነግራችሁ ነው እዚህ ሶሻል ሚዲያ ላይ ጌታን ተቀበልን የሚሉ ሰዎች በአንድ ጊዜ ወደ ፕሮቴስታንቱ ዓለም ሲመጡ ማይክ ጨብጠው ሰባኪ የሚሆኑበት ጉዳይ አይገባኝም። የምታውቁት ወንድማችን እንግዲህ በኦርቶዶክስ ቤተክርስቲያን በጣም ታላቅ ተቀባይነትን ሲያጣ ያው ደግሞ ታላቅ ተቀባይነትን ያጣበት ምክንያቱም ደግሞ ተራጋጭነቱ፣ ተሳዳቢነቱ እንደሆነ ሁላችሁም ታውቃላችሁ። ከዚህ የተነሳ ሁሉ ፊት ሲያዞርበት ደግሞ ተመልካችና ኦዲየንስ ፍለጋ ወደ ፕሮቴስታንት መጥቷል። ይህንን ሪያሊቲ ስነግራችሁ ለብዙ ሰዎች የወንጌል እንቅፋት ሰው ሲድን ደስ አይለውም ምናምን እንደምትሉኝ አውቃለሁ። መዳን ራሱን ችሎ ደስ የሚያሰኝ በወንጌል ላይ የሆነ እውነት እንደሆነ በአምንም ከምን ወደ ምን እንደዳነ ግን ልታስረዱኝ የምትችሉበት ነገር ካለ ሀሳባችሁ መስማት እችላለሁ። በጣም በቃ እዚህ ሚዲያ ላይ ያለው ክርስትና ወይም ዳንን የሚሉ ሰዎች ክርስትናን አስማታዊ ሊያደርጉት ይፈልጋሉ። በአንድ ጊዜ የሚገነባ በአንድ ጊዜ ወደ ሰባኪነት የሚመጣ ነገር ሊያደርጉት ይፈልጋሉ። በእርግጥ ከክርስትና ወደ ሌላ የክርስትና አቅጣጫ ነው ሽፍት ያደረገው እንጂ ከእስልምና ወደ ክርስትና አልመጣም። ይህ ግለሰብ ማለት ነው። ምን ልላችሁ ፈልጌ ነው፣ ስሩ ፕሮሰስ ብታደርጉት ለውጥ ሂደት ስለሆነ ማለት ክርስትና እንግዲህ ከወተት የሚጀመር ወደ አጥንት የሚኬድ ህይወት ነው። አሁን ለምሳሌ እኔ ከዚህ ከወንጌላዊ እምነት ወደ ኦርቶዶክስነት ሄድኩ ልበል። ከዛ ሄጄ በአንድ ጊዜ ማይኩን መያዝ አልችልም። ለምን? ያ ደረጃ ላይ ለመድረስ ራሱን የቻለ መንገድ ስላለው። በእርግጥ እኛ ጋር ያለው ቅደም ተከተል አሁን ላይ የተዛባ እንደሆነ ቢገባኝም ግን አሁንም መጽሐፍ ቅዱስ በሚያሳየው መንገድ ሰዎች ጌታን ሲቀበሉ መጀመሪያ ዳግም ይወለዳሉ። ከዛ መንፈሳዊ ልጆች፣ መንፈሳዊ ህፃናት ነው የሚሆኑት። ከፈለገው እምነት ለምን አይመጣም? ከፈለገው እምነት ይምጣ። በቃ ዳግም ተወልጃለሁ፣ እዛ ያልነበረውን እዚያ አግኝቻለሁ ህይወት ካለ ዳግም የተወለደው። ስለዚህ ዳግም እንደተወለደ ልጅ የቃሉን ወተት መመኘት፣ የቃሉን ወተት መራብ፣ የጌታን ፍቅር ማጣጣም እና በመንፈሳዊ ነገር ስር መስደድ ነው እንጂ ያለበት መስበክ የለበትም። ይህን ስል የተነኩበትን ህይወት ሼር አያደርጉ እያልኩ አይደለሁም። ግን አሁን ላይ የኦዲየንስ ማጣት ከፕሮቴስታንት ወደ ኦርቶዶክስ የሚወስዳቸው ሰዎች አሉ። ህይወትን ሳይሆን ትኩረትን የሚካፈሉ ማለት ነው። አሁንም ልክ የዚህ ወንድም ጉዳይ የህይወት መካፈል ጉዳይ ሳይሆን የትኩረት መካፈል ጉዳይ እንደሆነ ተሰምቶኛል። አሁንም ነግራቸዋለሁ። ለዚህ ነው ቅድም እንደነገርኳቸው ዮናስ ሙሉ እስኪ እኔ አንተ ጋር እኔ አዲስ ክርስቲያን ነኝ፣ አንተ ጋር ልመጣ ነው። ጨርሰው እስኪ ስለ ቤተ እምነት ነገር እስቲ ጨርሰው። ያው የረባ ወሬ ስለማታወራ እየተንቀጠቀጠ ነው እጅ። ጨርሰው። አይ እሺ፣ እኔ የምንቀጠቀጥ ከሆነ ቶፒክ ራስህ ምረጥና ለምንዚያ ጨርሰው እኮ ይለ አሁን ጨርሰው። አሁን ሀሳብ አጠምዝዝ። አሁን ወደ ስለ ቪዲዮን ጨርሰው። ኦልሬዲ ስለ ቪዲዮ አይደል የጠየቀኝ? ቪዲዮን ጨርሰው። ቪዲዮን እንደጨረስን ሲሶ ራሱ ቶፒክ ይመርጥና
እሱ በመረጠው ቶፒክ በፈለገበት ቤት አለ ቪዲዮን ጨርስና እኔ ጋር ዲቤት ስለ ዲቤት ነው እንደ ተነጋገርነው እና ቪዲዮ ላይ ነው ጥያቄ አለ ቪዲዮን ጨርሰው ሰሙኝ ተለወጥ ምናምን ብሎ የውሸት ማስመሰሉ ከ8 ወር የዘለለ አልሄደለትም። ስለዚህ እውነተኛ ማንነቱን ጥፍሩ ሲረገጥ መጣ ማለት ነው። ልክ እንደዚሁም ከዚህ በፊት ድኛለሁ ምናምን የሚሉ ሰዎች የሌላውን ቤተ እምነት አታክ ወደ ማድረግ ሌላው አልዳንም ደግሞ ጨርሶ ጠፍቷል ወደሚል አተካራ ውስጥ በአንድ ጊዜ ይገቡና ለሚመለስባቸው አጸፋዊ መልስ የሚሆን መከራን ወይም ባደረጉት በሰጡት ልክ የሚመለሰውን አጸፋዊ ምላሽ መቋቋም መታገስ ለክርስቶስ ኢየሱስ መሰደም ነቀፌታን መቀበል እንደሙሉ ክብር የሚቆጥሩበት አንደርስታንዲንግ ላይ ስለማይደርሱ ተስፋ መቁረጥ ውስጥ ግራ መጋባት ውስጥ ገብተው ከክርስትናቸው ሲያፈገፍጉ ተመልክተናል። የሶሻል ሚዲያዎቹን ክርስቲያንን ባዮችን ነው ምላችሁ። ስለዚህ ይገርሞኛል ሲጀመር ለሲሳይ በዚህ መጠን እየተስለመለክ በአንድ ጊዜ ሰባኪ የሆነ የምትነግርበት ምንም ግራውንድ የለም። ቀድናል አዲስ ህይወት አግኝታል። የእውነት እንደ ዳንክ ያሳመንካቸው ሰዎች አሉ። በእርግጥ እዚህ ሚዲያ ላይ የሆነ ሰው አዳንን ለማለት የእኛ እጅ አለበት ለማለት የሚሯሯጡ ሰዎች አሉ እና አሁን እንደ ወንጌል ጠላት ምናምን እንደምታሰቡኝ አንደርስታንድ አደርጋቸዋለሁ። እኔ የክርስቶስ ኢየሱስን ወንጌል ተቃውሜ ጠላት አልሆነበት ማስመሰልን፣ ውሸትን፣ ተፈጥሯዊ ማንነትን ያልተከተለ ቅደም ተከተልን ያልተከተለ በአንድ ጊዜ ጉብ ማለትን ግን አጥብቄ ይቃወማለሁ። እና ብራዘር ድኛለሁ ምትል ከሆነ ኳስ በመሬት አድርገው፣ ተረጋግ፣ የህይወት ፍሬ ይታይብክ፣ በጽድቅ ተመላለስ፣ እግዚአብሔርን በመፍራት በእውነት ተመላለስ። አንተ ከኦርቶዶክሳዊ ቴዎሎጂ ነው የመጣከው። ገና የፕሮቴስታንቱን ቴዎሎጂ እስክትረዳው ድረስ ምንድነው ፕሮቴስታንቲዝም የሚለውን ነገር አንደርስታንድ እስክታደርግ ድረስ ጊዜ ይወስድብሃል። ገባህ? የሆነ ራሱ እቃ እኮ ውሃ መጠጫ እኮ የሆነ ከለር ያለበት ሽታ ያለበት የሆነ መጠጥ አድርገህበት ሌላ ከለርና መጠጥ ለማድረግ በደንብ መለቅለቅ መታጠብ አለበት እና ምንም ውስጥ ሳይለቀለቅ ሳይታጠብ ወይም ውስጥ ያለው ስህተት ነው ያልከው ነገር ጨርሶ ሳይደፋ አዲሱን ነገር ቀላቅለህበት የማይመስል አይነት ከለር የማይመስል አይነት ጣዕም እያሳየክ ነው እና አታስመስሉ ልላችሁ ፈልጌ ነው። ይመቻችሁ። እሺ እንግዲህ ስለ ቪዲዮ ከጠየቀኝ ስለ ቪዲዮ ክላሪቲ ይስጥ አንዴ ከመስጠቱ በፊት ሲሶ በፊት በኋላ ካልክ ይኸውልህ፣ በፊት በኋላ ካልክ አቤል አይዞ አትደንግጥ። አሁን እኔ ፊት ለፊት የመጣሁት ለምን እንደሆነ ታውቃለህ? ውጣ በቃ ወደዚህ። ቆይ አቤል አንዴ ክላሪቲ በጨዋነት እንትን እንበለው። ቆይ አቤል አንዴ ከይከታ ሲጀመር ነገር ያለው እኔ ከአዲስ ጴንጤ ጋር ዲቤት አለ አይደለም። ስለ ቪዲዮ ብቻ ክላሪቲ ትሰጠዋለህ። ምን ይሰማል እሱ እኮ ራስ ገዝነ ከዛ የቤት ውግ ነው። የቤት ውግ ስለሆነ በጨዋነት የቤት ውግ ነው። ሁሉም ሰው ማንም ቆይ አንዴ ሰሙ ፕሊዝ። እኔ ምክንያቱም እንትን እንዳለ እንግዲህ እንትን የምትል ከሆነ ወይ ሞዴሬተር ስጠንና እኛም እንድናወራ። እሺ ሰሙ ይኸውልህ፣ አሁን ይኸውልህ እኔ ለምን መሰለህ እኔ አስማች አስፖስብል ለሁላችሁም ፌር ለመሆን ነው የምሞክረው። ሰዎች ለመወያየት በሆነ ርዕስ ላይ ለመወያየት ፈቃደኛ ከሆናችሁ በቪዲዮ ርዕስ ላይ ብቻ ነው። አሁን ሌላ ዲቤት እንግባ፣ ውይይት እንግባ፣ ምናምን ነገር እንግባ የሚለውን ነገር በደል ኃጢአቴን ሁሉ ይቅር በለኝ፣ በደል ኃጢአቴን ሁሉ ይቅር በለኝ፣ ልጅህ አድርገህ ተቀበለኝ፣ ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ላይ ጻፈው፣ ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ ባውቅም በድፍረት ባላውቅም በስህተት የበደልኩም በደልና ኃጢአት የበደልኩም በደልና ኃጢአት በልጁ በክርስቶስ ኢየሱስ ደም በልጁ በክርስቶስ ኢየሱስ ደም ይቅር በለኝ። አባቱ ነኝ።
ሲስ ምንድነው የምታደርገው ግን በጌታ ሲሳይ ምንድነው የምታደርገው? ኖ ፕሊዝ ሚውት አድርጊ። ዝም በይ። ሰው ጌታን ያገኘበትን ነገር ለቀልድ ሰማ ነው የምታደርገው። ዝም በይ። ሊያና አውርዶ ምን ያስፈልግሻል? ቀጥይ ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የህይወቴ አዳኝ የህይወቴ ንጉስ አድርጌ በፍጹም ልቤ አምኜ በፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም አሜን። ሲስ ይኸው ሰሙ ወንድማችን። እሺ ቴንኪው። አቤላ ይቀጥል። በቃ አቤላ ማንም ሰው ጣልቃ እንዳይገባበት አቤላ ይቀጥል። እዚህ ቦታ ላይ ሁላችንም ያየነው በነገር ላይ እኔ ቪዲዮ ላይ ተናግሬያለሁ። ጌታን ተቀበልኩ ምናምን ባልከው ጉዳይ ላይ ምንም እንትን የለኝም፣ መብት ነው። አንድ ሰው ኦርቶዶክስ መሆን ይችላል፣ ፕሮቴስታንት መሆን ይችላል። የምርጫ ህይወት የምርጫ ጉዳይ ነው። እኔ አይደለም አንተን ደሜ እንኳን ኦርቶዶክስ ሆንኩ ባለ ጊዜ ላይ ገጀራ ምናምን ድንጋይ አንስተው ሂድበት ምናምን ብለው ጠላት እንደሆኑበት ሰው ጠላት አልሆንኩበትም። ምክንያቱም ህይወት የምርጫ ጉዳይ ነው። ሰው የወደደውን መምረጥ ይችላል። እዚህ ጋር እየተወራ ያለው ግን ምንድን ነው? አሁን ጌታን በምን አወክ ባልከኝ፣ ይኸው ጌታን የተቀበልከው እዚህ ነው፣ ወይም ደግመን የተቀበልከው እየገረብክ ነው ማለት ነው። አይም ሶሪ ስለ ቃላቴ። ከዚህ በፊት ተቀብዬ ነበር ካልክ በአደባባይ ያደረግከው የማስመሰል ወይም ደግሞ በቃ ለሶሻል ሚዲያ ግብአት ነው እንጂ የእውነት አይደለም ማለት ነው። ካልሆነ የእውነት ከሆነ ደግሞ ያን ቀን ነው ጌታን የተቀበልከው። ስለዚህ ምን ማለት ነው? አዲስ ክርስቲያን ነህ ማለት ነው። ለፕሮቴስታንቱ ዓለም አዲስ ክርስቲያን ነህ። አዲስ ክርስቲያን ደግሞ ዳግም ተወልዷል። ይሄ የፕሮቴስታንቱ እሳቤ ነው። ዳግም ተወልደሃል። በክርስቶስ ኢየሱስ ስታምን ዳግም ተወልደሃል። ዳግም ስትወለድ ደግሞ መንፈሳዊ ነገር ምናልባት ቋንቋዎች ታውቃለህ፣ የሆነ መጽሐፍ ቅዱሳዊ መረዳት አለ። መጽሐፍ ቅዱሳዊ መረዳትም የተለያየውም ነገርም ቢሆን ኦርቶዶክሳዊ እንጂ የፕሮቴስታንት አይደለም። ስለዚህ እንደ አንድ ቤተ ክርስቲያን ሄደክ ተይዘክ ደህንነት ተምረክ ደቀ መዝሙር ተምረክ የክትትል ትምህርት ተምረህ ቆይተህ ተጠምቀህ ቆይተህ ነው ከዛ በኋላ ወደ አገልግሎት የአገልግሎት ትምህርት የምትማረው። አለቀ። ያንን ፕሮሲጀር ያልተከተሉ ሰዎች እኔ ቶሎ በሚነሳ ንፋስ ወደኋላ ሲመለሱ አይቻልም። ከጊዜው ጋር ተገናኝቶ ዮናስ ሙሉነህ ምስክራችን። ዮናስ ሙሉነህ 8 ወር እውነተኛ ክርስቲያን ለመምሰል አስመሰለ። ግን የምር ስላልተለወጠ የምር ጌታ ውስጡን ስላልነካው ጥፍሩን ሲረግጡት ማንነቱ ተገለጠ። ስለዚህ እዚህ ጋር ወንጌል ስላለመቀበል ምናምን አይደለም እና እየተጋጋጥክ እያየውክ ስለነበረ ነው እየገሰጽኩክ ያለሁት። ምን እየተጋጋጥክ የእውነት ያልተለወጠ ማንነትህን የተለወጠ በሚመስል አስመሳይነት ውስጥ ብዙዎች እንደሚያደርጉት እየተጋጋጥክ ነው። ክርስትና ህይወት ነው። ከኢየሱስ ጋር የነበሩት 3 ዓመት ተኩል የነበሩት ሐዋርያት ከፍርሃት አልተለወጡም። ኢየሱስ ራሱ አስተምሯቸው ኢየሱስን ገረድ ፊት ከመካድ የተለወጠ ልብ አልነበረውም ጴጥሮስ። ለምን? 3 ዓመት ተኩል ከኢየሱስ ጋር እኮ ተምሯል። ሌሎቹ ወደ ስራቸው ተመልሰዋል። ኢየሱስ ሲሰቀል ሌሎቹ ኢየሱስ ክርስቶስን አናቀውም ብለው ተመልሰው ትተውት ሄደዋል። ይህ ምንድን ነው የሚያሳየው? ኢየሱስ ስላስተማራቸው ራሱ ጌታ የትምህርቱ ምንጭ የትምህርቱ መሰረት አስተምሯቸው እነዛ ሰዎች በመንፈስ ቅዱስ ስላልተጠመቁ ስላልተነኩ አልተለወጡም ነበረ። ክርስትና አስማት አይደለም እያልኩ ነው። በአንድ ጊዜ ልውጥ ብሎ ሰው በአንድ ጊዜ አስማተኛ፣ ተሳዳቢ በአንድ ጊዜ የማይሳደብ፣ ተራጋሚ በአንድ ጊዜ የማይራገም አይደለም የሚሆነው። አዎ እግዚአብሔር ይለውጣል። በለውጥ አምናለሁ። በሚቀየር እግዚአብሔር አምናለሁ። ግን አሁን እያደረክ ያለው
በጣም መንገድን የሚያረዝም የማስመሰልን መንገድ ነው እየሄድክ ያለው። ይሄ አርቲፊሻል አበባነት ነው። ስለዚህ እዚህ ቪዲዮ ላይ ባለፈው ሲስጋ ገብተህ ድምፅህን እየቀየርክ አንዴ እንደሚያለቅስ ሰው፣ ሌላ ጊዜ እንደሚስቅ ሰው፣ ሌላ ጊዜ እንደተቆጣ ሰው ወደዛ ወደዚህ እያደረግክ የምትናገርበት የንግግር መንገድ የትክክለኛ የተለወጠ ሰው ማንነት ስላልሆነ፣ ምክንያቱም ከዱርዬነት ስትመጣ ያስቸግራል ህይወት መንገድ ስለሆነ። ስለዚህ በጊዜ ሂደት ነገርህን አድርግ። ክርስትና ሂደት ነው፣ መንገድ ነው እያልኩህ ያለሁት። ለዚህ ምን የሚል ጥቅስ ጠቅሼልሃለሁ? ተንኮል የሌለበትን የቃሉን ወተት ተመኙ ይላል። እናንተ ብዙ ምነግራችሁ ሚስጥር ነበረኝ። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክት ብዙ ምነግራችሁ ሚስጥራት ነበረኝ፣ ብዙ ነገር ነበረኝ። ነገር ግን እናንተ አሁን ድረስ ወተት ስለምትጋጡ ሚስጥር የሆነውን ነገር አልነግራችሁም። ጳውሎስ ነው ያለው። የወተት ስቴጅ አለ፣ የአጥንት ስቴጅ አለ። አጥንት ወደ መጋጥ የሚደረስበት ስቴጅ አለ። እኔ አሁን አንተ ኦርቶዶክስ እያለክ በጣም ብዙ ነገር እንደምታብራራ እንደምታወራ መንፈሳዊ ቃላቶች እንደሞሉ አውቃለሁ። እነዛን ቃላቶች አምጥተህ ፕሮቴስታንቲዝም ውስጥ ብትከታቸው ግን ባዶ ቃላቶች ናቸው የሚሆኑት። አሁን ዙሪያክን ያሉት የሚደግፉክ በልበል የሚሉክ ልክ ነህ የሚሉክ ሰዎች በእኛ ተደረገ የሚል ማጫጫህ እያደረጉ እንጂ ለህይወት የሚሆን ነገር እየሰጡ አይደለም። ለዚህ ነው ዮናስ ሙሉነህ ተለወጠ ሲባል ተክተልትለው ገዝተ ላይ ገቡ፣ ተክተልትለው አስገቡት። አሁን ወንጌል ባናቱ ይዘግዘግ ሲል ሄደው ጌታ መሐሪ ነው ምናምን አሉ። የእውነት መሐሪም አይደሉም ሰዎቹ፣ የእውነት ምህረት የሚያደርጉም አይደሉም። ደግሞ የእውነትም ስለ ምህረት የሚያውቁ አይደሉም እነዛ ሰዎች። ነገር ግን የራሳቸውን ነገር ለማስቀጠል በእኛ ነው እንዴት ተደረገው ለማለት ደግሞ ሚዲያ ግልጠ ነው፣ እናውቀዋለን እንዴት እንደሆነ። የተነካ ሰው እንዴት እንደሚለወጥ አውቃለሁ እኔ፣ ምክንያቱም እኔ ተነክቼ ስለማውቅ። ስለዚህ እየሄድክበት ያለው መንገድ ትክክለኛ መንገድ አይደለም። መንገድ ምል ፕሮቴስታንቱን አይደለም አካሄዱ። በልህ ሃይማኖት አይቀየርም። በንዴት በቁጣ ሃይማኖት አይቀየርም። ሰዎችን ለማበሳጨት በሆነ ጎን ሃይማኖት አይቀየርም። ያ ካልሆነ ቀን ይገልጠዋል። የዛን ጊዜም ብያቸዋለሁ። በዮናስ ሙሉነህ ጊዜ የተቀበለበት ቦታ የተቀበለበት መንገድ ልክ አይደለም። ይሄን ነገር ተመልከቱት። ዛሬ ካልሰደብከኝማ ለምን ነገ እውነት እሆናለሁ? ዛሬ እኮ የወንጌል ጠላት እንደሚሉኝ እኮ ሰዎች ቪዲዮ ላይ ነግሬሃለሁ። የወንጌል ጠላትነት አለ። እኔ ሰው ዳግመኛ እንዲወለድ እፈልጋለሁ። ሰዎች በክርስቶስ አምነው እንዲድኑ እፈልጋለሁ። አንተ ግን ከክርስትና ወደ ክርስትና ነው የመጣከው። ሲጀመር የሆኑ ሰዎች ይህን ለፖለቲካ እንደሚጠቀሙት እያወቅኩ ነው ማወራው። ከክርስትና ወደ ክርስትና ነው የመጣከው። ኢየሱስ ክርስቶስ ጌታ እንዳልሆነ የምታመን ኦርቶዶክስን ከሆነ ጥለህ የመጣው ትነግረኛለህ አንተ ራስህ። ስለዚህ ውይይት ዲቤት ምናምን የምትለውን በእኔ ቋንቋ አንተ ፕሮቴስታንት ነህ፣ እነ ቀለሙ ወርቅ አይተንፍሱ ገዝተ ላይ ነው ጌታን የተቀበልከው፣ ገና መንፈሳዊ ልጅ ነህ። እኔ ከአዳዲስ ክርስቲያን ጋር ዲቤት አልገባም። ሲጀመር የዲቤትም ሰው አይደለሁም። ከዚህ በፊትም ታውቃለች። የፍርሃት ጉዳይ የድፍረት ጉዳይ አይደለም። ሁሉም ሰው ዲቤት ማድረግ አለበት ብዬ አላምንም። ለዛ ነው የሚጋጋጡት ሰዎች የሚያሳዝኑ። እኔ የዲቤት አክተር ነኝ። እኔ ሁሉንም በዲቤት ዘርጌዋለሁ። እኔ በዲቤት ሁሉም መንጋጭላቸውን ብያቸዋለሁ ብዬ ማቅበት ሀሳብ ካለ ታመጣለህ። ኦርቶዶክስ ሆነ እንኳን በዛ ጊዜ ስትሳደብ፣ ስትናገር፣ ስትዛለፍ ስለማቅ ዲቤት ጠርተኸኝ ታውቃለህ እኮ። ምንድን ነው ያልኩህ? ከዛን ጊዜ በሞት ይቀየርልኝ ነው ያልኩህ። ለምን እኔ ከሚሳደብ ከሚራገም ከምንም ጋር ገብቼ እውቀት መለካካበት ልክ የለኝም። አለቀ። ስለዚህ ቪዲዮ ላይ እያልኩ ያለሁት ለመመስከር ትችላለህ። እንዲህ ተነክቻለሁ፣ እንዲህ ተለውጫለሁ ማለት መብት ነው። አይነ ስውሩን ሰው ማስታወስ ነው። እሱንም መጥቀስ እችላለሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለ አይነ ስውሩ ሰው ኢየሱስን እኮ አላየው። አይነ ስውር እያለ በምራቁ መሬት ላይ እንትፍ ብሎ አይኑን በጭቃ ቀብቶት ሴሌውም ሄደ ታጠብሎታል። ኢየሱስን በአይኑ አላየውም ሰውየው። ኢየሱስ እንደፈወሰው ግን እዛ ምኩራብ ያሉ ሰዎች መጥተው ሲጠይቁት፣ መቅደስ ያሉ ሰዎች መጥተው ሲጠይቁት ኃጢአተኛ እንደሆነ እናውቃለን፣ እግዚአብሔርን የፈወሰ ሲሉት አይደለም፣ በእናንተ ትምህርት ኃጢአተኛ የሆነን ሰው ጸሎት እግዚአብሔር አይሰማም፣ ይህ ሰው ጻድቅ ነው ብሎ ስለ ኢየሱስ መሰከረ። ጴጥሮስ እንደሚመሰክረው አይደለም የመሰከረው፣ ስለተደረገለት ነገር አወራ። ስለተደረገለት ነገር እንድታወራ መብትክ ነው። ስለተነካክበት መነካት ማውራት መብት ነው። እዛም ቪዲዮ ላይ ስለተነካህበት ስለተደረገለት ነገር አታውራ አላልኩ፣ አፈን ዝጋ አላልኩ። ግን ደርሰህ እንደው መንፈስ ቅዱስ ነው በአንተ የተናገረው ሲሉ ሰምቻለሁ። እነዚህ ሰዎች ወደ ስህተት ነው የሚከቱክ። መንፈስ ቅዱስ ነው በአንተ ጌታን የተናገረው ምናምን የሚሉ ጭራሽ አይደለም። ይሄ የምታየው የጊዜ ሞቅታ ያልፋል። ይሄን ደግሞ ምልክ ሁሉም ቤተ እምነት ላይ ነው።
ኦርቶዶክስ እኔ ዛሬ ብሆን አንበሳ ይወርድልኛል፣ ነብር ይወርድልኛል፣ ኮከብ ይወርድልኛል፣ ጅራታም ኮከብ ይወርድልኛል። ነገ ሁሉም ሰው እኔ ህይወቱ አካል አይደለሁም። ዛሬ ደስታውን ሊገልጽ ይችላል ሰው። ዛሬ ደስ ብሎ ሰፖርት ሊያደርገኝ ይችላል ሰው። እድሜ ልኩን ግን ከኔ ጋር ተጣብቆ አንበሳ ሲያወርድ የሚኖር ሰው የለም። የራሱ ህይወት አለው ሰው። ሲተውኝ ጊዜ ጌታ ላይ ካልተጣበቅኩ ግን ሸርተት እላለሁ፣ እወድቃለሁ። አሁን የተደረገልህ አቀባበል ምናልባት የተደሰቱ ሰዎች አቀባበል ሊሆን ይችላል። ነገ መከራው፣ ነገ ስደቱ፣ ነገ ዘለፋው፣ ነገ ውድቀቱ፣ ነገ ጦርነቱ፣ ነገ ብቸኝነቱ፣ ነገ እንትኑ ግራ መጋባቱ ላይ ትወድቃለህ። የምር ኢየሱስን ይዘህ ካልሆነ እንደ ኦርቶዶክስ የምጠፋበት ትምህርት ነው የነበረው። ወደ ፕሮቴስታንት ስመጣ የድህነት ትምህርት አግኝቻለሁ ብለህ እርግጠኛ ካልሆንክ የሆነ ሰው ለመጉዳት ብለህ ከሆነ የመጣኸው አሁንም ይሄን ነው እየተናገርኩ ያለሁት ቪዲዮ ላይ። እንደዛ ከሆነ የመጣኸው ስጦታው ሲያልቅ አጀባው ሲያልቅ በቃ ጨረስኩ። ያንን ልነግርህ ነው በቪዲዮ ያንን ነው የነገርኩ ያለሁት። ለሶስተኛ ጊዜ እየሰማሁት ነው ይሄን ሴንቴንስ እና እንዳወራ እድል ስጠኝ። የምሰማ ከሆነ ከዚህ በኋላም ረጅም ሰዓት ልታወራ ስለምችል በቀጥል። እሺ መናገር ትችላለህ። ቪዲዮ ኮንሰፕቱ ይሄ ነው። ኦኬ እሺ ሚውት አድርገው። ሰማሁት በቃ ብዙ አውርተሃልና ስለሰማሁህ አሁን ሚውት አድርግልን። በነገራችን ላይ ከዱርዬነት ህይወት ላልከው ከዚህ ልጀምርና አታቀኝም። ምናልባት ከዱርዬነት ህይወት ወጥተህ ሊሆን ይችላል። የዱርዬነት ህይወትን እኔ አላውቀውም። አንተ ያለፍክበት ትራክ ያ ሊሆን ይችላል። ስለማታውቀው ሰው ቁጭ ብለህ ባታወራ ደስ ይላል። ይቅርታ ዱርዬነት ላይ ብያለሁ እንዴ? ያላልኩትም ስለማታስተውል እኮ ነው የምትናገረውን ነገር። አንድ የሚውት አድርግ ያልከውን ነገር ነው ሜንሽን እያደረኩ የምጀምርልህ እና እኔ እንደዛ እንዳልኩ አላውቅም። ለማንኛውም ዝም ብዬ እንደሰማሁ ስማ። አይዞህ ነገ ይለጥፉልሃል። ያው ጓደኞች ራሳቸው ነው የሚለጥፉልን። መጀመሪያ ብሰል እኔ ሀሳብ ለማን ምን አይነት ሀሳብ ነው ማስተላልፈው የሚለውን ነገር በብስለት ብታወራ ፐርሰናል እንደዚህ ጩቤ መወራወር ከጀመርክ እኔ ብሰል ምናምን ጥሬውን ምናምን ማለት ከጀመርክ አንደማመጥም። ብሰል ምናምን ፖይንቱ ላይ አሁን ይኸውልህ ሀሳቡ እኔ አንተን ብሰል ምናምን አላልኩም። እኔ ምን እንደማወራ ማቀ ሰው ነኝ። አንዴ ታስደርግልኛለህ። ሰሙ ሀሳቡ ላይ ብቻ የቪዲዮ ሀሳቡ ላይ ብቻ ሲጀመር የለ ሲስ እኔ እንድትመራኝ አልፈልግም። ራሴን ምመራ አይነት ሰው ስለሆንኩ ምን እንደማወራ ማቅ ሰው ስለሆንኩ እኮ ፐርሰናል ነው። ፐርሰናሊ እየመጣ ሲያወራ ምንም አላስቆምከውም። ስለዚህ ፐርሰናል የሆነ ነገር አይደለም። የነገረኝን የተናገረኝን ነው የምመልስለት። ምክንያቱም አንዳንድ ሰው በልኩ ካላወራህለት ስለማይገባው ነው። በዘጎም መከራ ነው። እሺ ለምን ቅድም ያን ሁሉ ሲናገር ጀስት እየሰማሁ አልነበር እንዴ? እሺ ተናገር። በቃ እሺ ተናገር። ሰሙ ተናገር። እሺ አቤላ በቃ በኔ ዝም ብዬ ነው አይደል የሰማሁት? እሺ ተናገር። እሺ በነገራችን ላይ ብስለት ይጠይቃል። አንዳንዴ ሰውንም ለመተቸት ክሪቲሲዝም ብስለት ነው። በነገራችን ላይ ሰውን ክሪቲሳይዝ ማድረግ ብስለትን ይጠይቃል። የአእምሮ ማቹሪቲን ይጠይቃል። ከምን አንጻር መሰለህ ይሄ ነገር እየተባለ ያለው? ለምንድን ነው? እኔ አንድ ጥያቄ አሁንም ጥያቄውን ለራሱ እንዲመልስ ነገ ኦርቶዶክስ ሆኖ አገኘዋለሁ ብዬ ተስፋ አደርጋለሁ። ኦርቶዶክስ ጋር መዳን አለ ብለህ ካመንክ ለምን ኦርቶዶክስ አልሆንክም? እስካሁን ለምን አልሆንክም? ለምን ኦርቶዶክስ አትሆንም? ይህን ጥያቄ መልስ። እውነቴን ነው። ሲሳራል ቆረሴና እንደ እኔ ኦርቶዶክስ ጓደኛ እንኳን የለኝም፣ እንኳን ሊቆርሱልኝ። እዚህ ጊፍት ሲሰጡኝ ምናምን ካሳ እኔ ሰው ለማስደሰት አላወራም። ሪያሊቲው ነው ማወራለህ። እኔ ማንም ሰው ወዳጅም ተከታይም እንዲሆን አልፈልግም። እኔ ጠይቄም አላውቅም። ኦርቶዶክስን ለማስደሰት ይመስላል አንዳንድ ሰው ማወራው። ጭራሽ ኦርቶዶክሳውያን እውነት ከሆነ የሚያስደስታቸው ይደሰቱ። እኔ እነሱን ለማስተሳዘን ፐርፐዝ ላይ አልሄድም። እኔ እናንተ ፕሮቴስታንቶችም አትሰሙኝም እንጂ ላሳዝናችሁ እየሄድኩ አይደለም። ሪያሊቲውን የነገርኳችሁ። ዛሬ ይሄን ልጅ አሟሙቃችሁት ነገ ብቻውን ሲቀር ፈተና ውስጥ ትጥሉታላችሁ። እና አሁንም ጉዳዩ ይኸውላችሁ ቲክቶክ የዚህ ነገር በጣም ሰለባ ነው።
አቡና ጀግና፣ ሰሙ ጀግና፣ ምንም ጀግና አይደለንም። እውነቱን ልንገራችሁ ምናችንም ጀግና አይደለም። በቃ እኛ ኢየሱስ ላይ ጥገኝነት የምንጠይቀው ጀግናችን እሱ ስለሆነ ነው። መዳኛችን እሱ ስለሆነ በቃ ጥገኞች ነን። የጌታ ጥገኞች ነን። ማናችንም ምንም አይደለንም። እና እንትን የሚመስላችሁ ሰዎች አሉ። አንዳንዶቻችሁ እኮ ኮመንታችሁ የባለፈው ኮመንታችሁ ሰሙ ላይ የጻፋችሁት ኮመንት እኮ ወደ ላይ ወጥቶ ራሱ አላለቀ። ሳምንት እኮ አልሞላውም ልጁ ወደ ላይ ወጥቶ አላለቀም ኮመንታችሁ። ታውቃለህ ሰሙ ጀግና ይላሉ። አፈር ብላ ባሉት ኮመንት ማለት እና ትንሽ ዘግይ እንትን በሉ እዩት እንጂ ነገሩን ራሱ ትክክል ይሁን አይሁን ራሱ እርግጠኛ ነው። ሳምንት አልሞላው። እውነቴን እኮ ነው ሲስዬ። እኔ መጽሐፍ ቅዱስ አዲስ ክርስቲያን አይሁን ይላል ራሱ። ለሹመትም ለምንም አይሆንም። ይሄ ልጅ ቸርች መሬት ላይ አልሄደም። በቲክቶክ ባለች በቀለሙ ወርቅ አጥቢያ ነው እየተካፈለ ያለው። ገባችሁ? ቤተ ክርስቲያን መጀመሪያ ይሂድ መሬት ላይ። አለቀልኝ ይላል አይሲስ። አቤላ ቀጥላ ባይዘው ሌሎችም እኔ ቪዲዮን ሰምቼዋለሁ። እውነት ፌር ለመሆን አቤላ ያለው ከኦርቶዶክስም ወደ ፕሮቴስታንትም ከፕሮቴስታንትም ወደ ኦርቶዶክስ የምትሄዱ ሰዎች ጊዜ ውሰዱ ነው እንጂ ሌላ ክፋት እኮ አይደለም እኮ። እንጂ እኔ እመሰክራለሁ እኮ በደሜ እኮ የተከራከረው ራሱ እኮ አቤላ እኮ ነው። ለደምሮ ራሱ የተከራከረው እኮ ኮሜንት ወደ ላይ ሄዶ አላለቀም። የምሬ ሲሳይ ክርስትና መበሻሸቂያ አይደለም። እውነት ልንገር፣ እውነቴን ነው ሲሲ፣ መበሻሸቂያ አይደለም። እኔ አሁን እንደው የእውነት የፕሮቴስታንት መንገድ አያስኬድም የኦርቶዶክስ መንገድ ነው ወደ ዘላለም ሕይወት የሚሰጠው ብዬ ካመንኩኝ እዚህ ያላችሁትን ለማናደድ ለምንድን ነው የማደርገው ነው። በቃ ሄዳለሁ፣ በቃ አለቀ። ቲክቶክ ላይ ራሱ እንደዚህ ነጠላ አድርጌ ምናምን አልመጣም። የህይወት ጉዳይ ከሆነ እውነቱን ልንገራችሁ፣ የህይወት ጉዳይ ከሆነ እንዴ እኛ እኮ ሀዘናቸውን ቀብር ድረሱልኝ ቲክቶክ ላይ፣ ሰርጋቸውን ቲክቶክ ላይ ገባ፣ ሁሉንም ነገራቸውን ቲክቶክ ላይ የሚያደርጉ ሰዎች እኮ ነው ህይወታችንን እየበጠበጡት ያሉት እኮ እንዴ። ደህንነት የሚማሩት ቲክቶክ ላይ እና ይሄ ልክ አይደለም። ቤተክርስቲያን መሬት ላይ ነው ያለችው። ቲክቶክ ላይ ቤተክርስቲያን የለም። በቃ ጌታን አግኝታል፣ ሂድና ደህንነት ተማር። በቃ ደህንነት ሂድና ተማር። ከዛ በኋላ የእውነት ክርስትና ከሆነ የገባህ በህይወት ተገለጥ። አንድ ዓመት 2 ዓመት በጽድቅ ክርስቶስን በመምሰል ተመላለስ። እንደሞ ዮናስ ሙሉነ እየገቡ ያጨበጨቡላል። ከዛ ሴት አይቀር ወንድ አይቀር ትሳደባል እንዴ። እኔ እኮ ጃልሴን የላክሽልኝ ቪዲዮ ላይ የሚገርምሽ መቼ ነው እንትን ያደረግከው? ምን ታውቃለህ? በውስጥ አባቶች እያስተማሩኝ ነበር ምናምን የሚለውን ነገር ሰማሁ እና አሃ እንደዛ ሲሳደብ የነበረው አባቶች የፕሮቴስታንት አባቶች በውስጥ እያስተማሩት ከሆነ ከባድ ነው። በቲክቶክ እኮ አባቶች እያስተማሩኝ ነው ስለሚፈጠና ካሜራ ላበራ ነገር ጨለማ ውስጥ ነኝ ያለው። ተረባካችሁ። ኧረ አቤላ ዶዙን ቀንሰው። እሺ ቀጥል። የእግዚአብሔር ሰው የእውነቴን ነው። እኔ ይኸውልህ ሰዎች ጌታን ሲያገኙ ሰዎች ብሎ እንደጻፈ ተመልከት። ሲሶ አለና አሁን የክርስቲያን ነው ሲሶ ብሎ ተበዳ ይላል። አሁን የክርስቲያን አራቱ በሙሉ በጥሬ ቃሉ አሁንና አንዳንዶች ፖለቲካ ምንድን ነው ሊሰሩ የሚፈልገው ከኦርቶዶክስ ወደ ፕሮቴስታንት ሲመጣ ተናድጄ አይደለም።
ለምን ሙሉ ጉርፍ ብለው ወደ ፕሮቴስታንት አይሄድም ሰው? እኔ ምን ያደርግልኛል? ለምንድን ነው የምናደደው? ኦርቶዶክስን ጥለው ስለመጡ ምንም ያናድደኝ ነገር። እኔ እኮ ፕሮቴስታንት ነኝ አሁንም እኮ እንዴ። በጣም ደስ የሚለኝ ሰዎች ግን እኔ ለውጡ አይታየኝም። የምሩ ልንገራችሁ ለውጡ አይታየኝም። ከሆነ የክርስትና ጣቢያ ወደሆነ ክርስትና ጣቢያ ለመምጣት ቢያንስ ህይወት መለወጥ አለ። በኦርቶዶክስ እያለ ከነበርከው የተሻለ የህይወት ፍሬ ማታመጣ ከሆነ ወደ ማስመሰል ውስጥ ወደ አልሆንከው ነገር መፍጨርጨር የምትገባ ከሆነ ህይወት ከውስጥ ነው የሚለውጥ። አለቀ አለቀ። እና አንዳንዱ እኮ ክርስቲያን ፕሮቴስታንት አይደለም ብሎ ማህተብ ሊሰራ። እሺ ኦርቶዶክስ ከሆንክ የትኛው አጥቢያ ነው እንትን የክርስትና ስም ማን? እና ማንም እዚህ ሚዲያ ላይ ማህተብ ሰጪ አይደለም። እውነቱን ልንገራችሁ እናንተ አይደላችሁም ፕሮቴስታንት የምታደርጉኝ የምትከለክሉኝ። ማናችሁም ተሰብስባችሁ እቁብ እድራ መስርታችሁ እኔን ፕሮቴስታንት አይደለህም ማለት አትችሉም። ገባችሁ አይደል? አዎ እኛ እኮ ተስፍሽ እኮ እሱን እኮ ነው ምልክ ማለት። እሺ ክርስቲያን ይሁን፣ ግን የክርስቲያን እንዴት አቃቢ ይሆናል? አቃቢ እምነት እንዴት ይሆናል? ትናንትና ሲመሰክርለት የነበረውን እምነት ትናንትና ሲመሰክርለት ሲታገለት የነበረውን እምነት በአንድ ጊዜ እንዴት ፊቱን ዞር አድርጎ በዚህ ልብሱ እኮ ራሱ አልተቀየረም እኮ። አንዱ እኮ ነጠላውን ራሱ አላወለቀም እኮ። ኦርቶዶክስ ስህተት ናት ለማለት እውነት እንዴ? ዞር በልና ቢያንስ ልብስ ቀይር፣ ቢያንስ ጊዜ አሳልፍ፣ ሳምንት፣ ወራት፣ አመታት ውሰድ። ከዛ በኋላ ኦርቶዶክስ በዚህ ስህተት ናት በለን እንቀበል። ከዛ ኦርቶዶክሱም እኮ ነው የምልህ ከፕሮቴስታንት ስትሄድ በአንዴ ትናንት የነበርክበትን እምነት እንደ አንዳንድ ወገኖች መናፍቅ ለማለት እንትን እንቅፋት እንዳይመጣ ወደዚህ ጋር ዞር። እውነቴን ነው እንዴ ይደብርሃል እኮ ራስህን የተናገርክ ይመስላል። ገና 3 ወር ምናምን ላይ እንዴት ትናገራለህ? በዛ እንትኑ ራሱ አፍክ ላይ እስኪመጣልክ ራሱ የቀድሞ ቤተ እምነትን እስክትናገር ራሱ ጊዜ ይወስዳል እኮ። በአንድ የመናፍቃ ማለት ይከብዳል እንዴ። አሁን እኔ ራሴን መናፍቅ ያልኩ ነው ይመስለኝ። አሁን ኦርቶዶክስ ጋር ሄጄ እንደ ጴንጤን መናፍቅ ይከብደኛል። መጀመሪያ 6 ወሮች ይከብደኛል። እውነት ራሴን የሞለጭኩት ነው ይመስለኝ በእውነት። እና በአንዴ ከፕሮቴስታንት ሄደክ 3 ቀን ሳይሞላ መናፍቅ ለማለት ድፍረት ካለ አንተ እንዳልዳንክ እኮ ራሱ ማሳያ ነው እንዳልገባክ። እና አሁን እኔ ሰሙ ልከራከር ካለኝ እኔ እኮ ግራ የገባኝ እኮ ኦርቶዶክስ ሆኖ ነው የሚከራከረኝ ጴንጤ ሆኖ ነው የሚከራከረኝ? ምን ሆኖ ነው የሚከራከረኝ? አሁን እሺ ክርክሩስ እሺ እንከራከር። ምን ሆኖ ነው የሚከራከረኝ? ኦርቶዶክስ ሆኖ ነው? እኔ አሁን ሰሙን ጴንጤ ሆኖ እንዴት ነው የምከራከረው? አይ ድንገት 5ቱ ሶላዎች አጋንንት ናቸው አይደሉም የሚል ድረስ ሊያነሳልክ ይሆናል። እኔኑ በጣም አስቸጋሪ ሁኔታ ላይ ነው የደረስነው። ቪዲዮ ስሰራ ወዳጆች፣ ወንድሙ ጠንበሎች፣ እህቶች እኔ ቪዲዮ ስሰራ ቪዲዮን የምሰራው እናንተ የምታዩበት ትንሽዬ ጉብታ ላይ ቁጭ ብዬ አይደለም። በጣም ትልቅዬ እንትን ተራራ ላይ ቆሜ ነው ነገሩን የምመለከተው። እመንም ይሄ ቡስት እንደሚያደርጉት አንዳንዶች የራሳቸውን ለመካብ እንደሚያወሩት እንዳይመስልህ። እናንተ እንደምታዩት ካየውማ እናንተኑ ነኝ እኮ መንጋውን ነኝ። መንጋውን ላለመሆን እኮ ነው በቃ በተለየ መንገድ በተለየ ጉዳይ በተለየ እንትን ማየው። ደግሞ ትመጣላችሁ በጣም ብዙ ጉዳይ ላይ አቡን አንተ እኮ ልክ ነበርክ ብላችሁኛል። በነገራችን ላይ አሁንም መታችሁ በሰሙ ጉዳይ ልክ ነበርክ ትሉኛላችሁ እንዴ። እኔ ሰሙ እኮ ስለ ፕሮቴስታንት እያወራ አወራሩ ራሱ እኮ ኦርቶዶክሳዊ ለዛ አለው። ሰምታችሁታል ሲስን ሲመክረው እና አባቶች እንትናን እኮ አለ እኮ ማን ነበረ? ዳኒ ነው እንዴት ነህ? ጆዬ እንዴት ነው ወንድም አለ
እንዴት ነው? ሰላም እስካሁን እኮ አንዳንዶቻችሁ የሰደባችሁት ኮሜንት ሳይጠፋ የስድብ ኮሜንት ሳይጠፋ ጀግናነት ነው። እነዚህ እኮ ከዳተኞች ናቸው ሲለወጡ ማለት ነው። ሲለወጡ እኮ ተለወጡ። አሁን እኮ እንደዛ የሚሉት እኮ ሰሙዬ ከብሎክ ፍታን ሲሉ የነበሩ ናቸው። ሁሉም ነው እኮ ማለት ደሜን ማለት ነው። ደሜን ፕሮቴስታንት እያለ በሚሳደብበት ጊዜ ስፖንሰር የሆኑት ሰዎች ናቸው ኦርቶዶክስ ሲሆን የሰደቡት። ለስድብ ሁሉ ስፖንሰር ነበሩ። ደሜ በጣም ነበር የሚናገረው ፕሮቴስታንት እያለ እና ስፖንሰሮቹ ነበሩ እንዲሳደብ እነሱ የሚጠሉትን ሰው እንዲናገርላቸው። እነዛ ሰዎች ደግሞ አሳዳጆቹ ሆኖ ተገለጡ ኦርቶዶክስ ሆንኩ ሲል። ጆና እኔ በጣም ቅንና መልካም ሰው ነኝ። ጆና ድጋሚ ኮፒ ፔስት እያደረክ እንዳደግሙ። ሰሙ ቤቱን ከፍቷል። ሰሙ ቤት መሄድ የምትፈልጉ ሰዎች መሄድ ትችላላችሁ። ጆ እንኳን ደህና መጣ። ሂዷ እኛም በሰላም እንጮትበት። እስቲ ሂዱል፣ እኛ ጨዋታ እንጮት። ሰሙ ቤቱን ከፍቷል። ሰሙ ጋር መሄድ የምትፈልጉ መሄድ ትችላላችሁ። ጆ ይቀጥል። ሰፖርት አድርጉት። እሺ ወዳጆች፣ እሺ ደገፍ አድርጉት። አረተውብኝ አለቀልኝ። ጆ ቀጥል። ሲሲ ቴንኪው ስለሳብከኝ። የሆነ ቦታ ልሄድ ነበር ሳላወራ ሀሳብ ሳልሰጥ አልወርድም ብዬ ነው። ቴንኪው አመሰግናለሁ። እዚህ ያላችሁ የምታዳምጡ ሁላችሁ ነገሮችን ከትልቁ ስዕላችንን የሆነ ጥበብ አድርገን ሳይሆን ትልቅ አምላክ አለ። የሁላችንም አምላክ አንድ ነው። የአይሁድም ጌታ የአሕዛብም ስለሆነ ክርስቶስ ኢየሱስን መመልከት ይሆንልንና ጌታን ከተመለከትነው ነገሮችን በቅንነት መረዳት እንችላለን። በቅንነት ግን ከዚህና ከዚያ ጎራ ተይዞ መወራወርና ውስጣችን ያለው ነገር በዓለማዊ መንፈስ አካሄድ ምናምን የምንሄደው አካሄድ ማናችንንም አይጠቅመንም። ለምሳሌ አንድ ሰው ሲናገር ከምን አንጻር ተናገረው፣ ይሄ ነገር ይጠቅመኛል አይጠቅመኝም የሚለውን በጣም አናላይዝ ማድረግ አለብን። በጣም አለብን። ለምንድን ነው ሲባል እየተናደ ያለውን ተከመረ ሲባል እየተናደ ያለውን ነገር እያየን ስለሆነ እስካሁን እያየን ስለሆነ። ሰበር ልግባ ጆዬ፣ ረዥም አይደለም። እዚህ ውስጥ ያላችሁ ሰዎች ይሄን ቤት ሲዘጋ ወይም ከዚህ ስትወጡ አንድ እግረ መንገዳችሁ ገባ እያላችሁ ሰሙ ላይ የሰራሁት ቪዲዮ በደንብ ለብዙ ቅዱሳን እንዲደርስ እንትን ሪፖስት አድርጉልኝ። ተባረክ። ቴንክ እና ምንድነው ውጤትን ማየት ጥሩ ነው አይደል? መጽሐፍ ቅዱስ ሲናገር ውጤትን እንድናይ ነው ጌታ የነገረን። ውጤቱ ላይ ትኩረት ማድረግ በጣም አሪፍ ነው። ይሄ ደግሞ ኢንዲቪዥዋል ለራሳችንም ይጠቅመናል። አሁን ሲባሉ የነበሩት ነገር ከምን አንጻር ነው አቤላ ያንን ቪዲዮ የሰራው? አሳማኝ ነው አይደለም? ከዚህ በፊት ምን ተፈጥሯል? ምን ብሎ ነበር? ለምሳሌ እንትና ማን ነው ዮኒ ማኛ ጊዜ እኔ እንደውም ተው ምናምን ብየዋለሁ። ታያለ ምናምን ሲለኝ ነው ምናምን ብዬ ነበር። ግን ሪያሊቲው ያው አሁን ያየነው ነው። ውጤቱ ትክክል አልነበረም ሲል ያኔ እኔ ተሟግቸዋለሁ። ትክክል አልነበረም ሲል እና ትክክልም አለመሆኑን ደግሞ ሳይቆይ ሳይውል ሳያድር ወንጌል ባናቱ ይዘቅዘቅ አለ። አያችሁ፣ አይ ይህን ልጅ ይዛችሁ አስተምሩት ከሚዲያ ሚራቅ የሚለው ምክር ለራሱ ይጠቅመው ነበር። አሁን ከኛ ጋር ቢታረቅ ከእግዚአብሔር ጋር ተጣልቶ አንድ ሰው ምን ይጠቅመዋል? ወንጌልን ያክል ነገር ይዘቅዘቅ ብሎ ከዛም አልፎ ሀገርን ያክል ነገርና የሀገር አባቶችን እስከ መሳደብ ድረስ ከደረሰ በጌታ ስም ተከልሎ ክብር ለእግዚአብሔር ይሁን ካለ ትክክል ነበር ማለት ነው። ትላንትና እንደዚህ አይደለም አካሄዱ ማለት። ዛሬም በጣም ለወንድማችን ለሰሙ ይሄ መንገድ ልክ አይደለም፣ ተቀምጠ መማር አለብህ፣ እንደዚህ ማድረግ አለብህ የሚለው ምክር የመጀመሪያው የሚጠቅመው ለራሱ ለሰሙ ነው። ለእኛ ለጴንጤዎች አይደለም የሚጠቅመን። አያችሁ፣ ለእኛ ለጴንጤዎች አይደለም የሚጠቅመን። አንድ ሰው ወደ ኦርቶዶክስም ሲመጣ ትክክል አይደለም እንዲሁን ሲለው አንድ ሰው የሚጠቅመው ለዛ ሰው ነው። ሰው ነገርን በቅንነት እንደዛ መመልከት። ግን አሁን እኔ የማየው
በውጭ ያሉ ፖለቲከኞች ከየትኛውም ቤተክርስቲያን አይደለንም እኛ ዓለማዊ ነን ብለው ራሳቸውን አይዴንቲፋይ ያደረጉ እንኳን ከሚጠላሉት በላይ ጥላቻ ያለው ክርስትና የሚባል ስያሜ ይዘን ደግሞ ወንጌልና ለክርስቶስ ነው ይህን ሁሉ የምናደርገው ብለን ማለት ነው። ይሄ ወዳጆች ሆይ ማናችሁን አይጠቅምም። ለምን እንደምትሰሩ ዓላማ ይኑረን። አሁን ይሄ ለእግዚአብሔር ክብር ይሆናል። ትላንትና ኦኬ እንደዚህ እንደዛ ነው። ኢቨን እግዚአብሔርን ተሳድቦ ምንም ችግር የለም። እንግዲህ እኔ በጣም እግዚአብሔርን ተሳድቦ ሰው እንትንን ተሳድቦ ግን ይቅርታ ያገኛል ብለን ያለን ሰዎች ወንጌል ባናቱ ይዘቅዘቅ ተብሎ ችግር የለም በቃ እኮ ገና እኮ የ8 ወር ልጅ ስለሆንክ ችግር የለም ተባለ። መጽሐፍ ቅዱስ እንደዛ አይደለም የሚለው። መገሰጽ፣ መቆንጠጥ፣ ማስረዳት፣ ማስተማር፣ ንስሐ ማስገባት አለብን። ሰው መጸጸት መቻል አለበት። ሰው መጸጸት እንዳይጸጸት ሰውን የልብ መስጠት የለብንም በፍጭራሽ። በጣም ብዙ ክርስቲያኖች በቲፎዞ ነው የሚጸድቅላቸው እንጂ በእግዚአብሔር ቃል አይደለም። ከማናችንም ጀምሮ ማለት ነው። እኔን የሆነ ሰብሰብ ብላችሁ ኃጢአቴን አታጽድቁልኝ ነው ይሄ ልክ አይደለም በሉ። የምትወዱኝ ከሆነ እድንበታለሁ፣ እፈወስበታለሁ እንዴ። ስለዚህ ከምን አንጻር ነው ይሄ ነገር የሚነገረው? ውጤቱን ደግሞ እያየን ነው። አያችሁ፣ እኔ አሁን ተስፋ ቆርጫለሁ። ትላንትና እንደዛ ሲባል ኖ ስል ከዛ ተመቶ ወንጌል ባናቱ ይዘቅዘቅ እንዴ። ወንጌል ብዙዎች ዋጋ የከፈሉለት ብዙዎች ማለት ነው ዋጋ የከፈሉለት ራሳቸውን የካዱለት እውነት ክርስቶስ ነው። ወንጌል ወረቀት አይደለም። ወንጌል ወረቀት አይደለም። ኦኬ፣ ወንጌል ወረቀት አይደለም። ባናቱ ይዘቅዘቅ የምትለው ወንጌል ይሄ እጅ ላይ ያስከው ወረቀቱ አይደለም። በወረቀቱ ላይ ያለው የእግዚአብሔር ሕያው ቃል ስለ ክርስቶስ የሚያወራው እሱ የምንሰብከው ክርስቶስን የሚናገር ሕያው ቃል ነው። ታዲያ እንደዛ ክርስትናችን ሰዎችን ካለወጠ አልፎ እግዚአብሔርን ተሳድቦ የሚፈልገውን አድርጎ ደግሞ ጌታ ይባረክ የሚልበት ከሆነ ይሄ ባናት ይውጣ እንደዚህ አይነት አካሄድ ያስብላል እንጂ ጌታ ባናቱ ይተከል አያስብልም። እና ነገም ሰሙሻ ወንድማችን ጠቢብ ከሆንክ ተማር፣ እንትን ቤተክርስቲያን ሄደ መሬት ላይ ጥምቀት የሚባል አለ። ከኦርቶዶክስ ብትመጣም ተምረህ ደህንነት ትምህርት ተምረህ ጥምቀት ተጠምቀ ከዛ ደግሞ የደቀ መዝሙር ትምህርት ከዛ ደግሞ የአገልግሎት ትምህርት ትማራለህ የሚል አይነት ምክር ከተሰጡና ትላንት በሌላ ወንድማችን ላይ ደረሰው አንተ ላይ እንዳይደርስ ከተባለ እሺ ብለህ እንጂ መሄድ ያለብህ ዲቤት እንግባ እንከራከር እኔ እውቀት አለኝ የሚባል ከሆነማ ምኑን ጌታን ተቀበል ነው ያስብላል። አቤላ ያለበት መንፈስ በጠማማነት መንፈስ እንዳልሆነ ያው ከቪዲዮ ማየት ይቻላል። በዚህ ምን ጌታን ይቀበላል አረ ምናምን ቢል ከኔ ጋር ነው የሚጣላው። የመጀመሪያው የምጣላው እኔ ነኝ ከአቤል ጋር። ምክንያቱም የምንደራደርበት ጉዳይ አይደለም። ጌታችን በቃ ሰው በክርስቶስ ኢየሱስ አምኖ ዳንኩ ሲል ደስ ነው የሚለን፣ እልል እንላለን። እንግዲህ ይሄንን ሰው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ስለሆነ አይደለም የሚድነው። እኔ ማምነው ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ህብረት መግባት ምን ማለት ነው? በቃሉ መኖር፣ በልቡ መንቀጥቀጥ ለቃሉ ሲጀምር፣ በንስሐ መንፈስ ተመልሶ ሲለወጥ ስናይ በእውነት የእግዚአብሔር ፍቅር ነክቶታልና። ከዛ ውጭ ግን ማናችንም ሆነ ማን ነገ በጌታ በኢየሱስ ክርስቶስ ፍርድ ወንበር ፊት እንቆማለን። ያንዳንዱን የልባችንን ሐሳብ የሚመረምር ጌታ፣ ልባችን የሰወረውን የሚገልጥ ጌታ በሚመጣበት ጊዜ መግቢያ የለም። ልብ የሰወረውን ሁሉ የሚገልጥ ጌታ አለ። ሰው ቲክቶክ ላይ ለምን እንደምታገለግሉ አንድ ሰው ለማረምም ለምን እንደምታረሙት ለምን እንደታረማችሁ የጠለቀውን ሐሳብ መረዳት መቻል አለባችሁ። ከዛ ውጪ ግሩፕ ይዛችሁ መሰደባደቡ ለማናችሁም አይጠቅምም ማለት እፈልጋለሁ። ቴንኪው፣ አመሰግናለሁ። ጆዬ በጣም ነው ማመሰግነው። ሁላችሁንም በጣም ነው ማመሰግነው። ያው ዛፍ ከፍሬዋ ትታወቃለች ነው የሚለው መጽሐፍ ቅዱስ። ያው ኦልሬዲ እየረገጠ ነው የሚል ኮሜንት። አንድ ጥያቄ ነበረኝ። ኧረ እኔ እዛ እየተረገጥኩ ነው፣ አንቺ ጥያቄ አለኝ ትያለሽ። እኔ እኮ ሳቅ ነው የሚያስወግዝ። አትሳቅ ብዙ በቃ አይደለም እኮ አሁን እኮ
ግራ የገባን ነገር ማለት እኮ ነው። እንዴ ግራ ገባ ነው እኮ ክርስትና እንዴ። አረ ወገን እየተረጋጋ ሌላ ምን እላለሁ እኮ ሉትራን ላይ ብዬ ርዕስ ከፍቼ ርዕሱ ወደ እኔ መለስ ወደ እኔ ዮኒ ማኛ ወንጌል በአናቱ ይዘግዘቅ አለ ስትል ጴጥሮስ እኮ ሶስት ጊዜ ክዶታል ጌታን ይላል። ምን ነው ወንድማችን አንድ ጊዜ ቦክሰሩን ቢያሰጥ አይደል እንዴ አምጥታችሁ ያደባባይ ያወጣችሁት? 3 ጊዜ ምናምን ብላችሁ ለምን አልተዋችሁት? ኧረ አይገናኝም እንዴ ጴጥሮስ እኮ አይ እንትን ለነሱ ጊዜ ምህረት ለነሱ ጊዜ ነው፣ ይቅርታ ለነሱ ጊዜ ነው፣ ለነሱ ቡድን ነው። የጌታ ምህረት ራሱ በጣም የሚያስቀኝ የጌታ ምህረት ለሁሉም ነው ወገኖች። ለሌላው ኃጢአቱን አደባባይ ላይ አውጥታችሁ ትዘባበታላችሁ። አረመኔ ጨካኝ አራጆች ናችሁ። ለእናንተ ቡድን ሲሆን ደግሞ መሐሪና ሩሩ ትሆናላችሁ። እኔ አሁን እኮ ዛሬ 2 ዛቻ ደረሰኝ በስልክ እኮ። እኔ አሁን ምንድን ነው የሚባለው? ድረስ ኤኒዌይ ሁላችሁንም በጣም ነው ማመሰግነው። እንትን በሉ አብርዱ ቲክቶክ ላይ ያለውን እሳት በሉ። ደህና ደሩ፣ ሰላም ሁኑ። ኤኒዌይ ወይ ጆ አንተ የሳቅ እሳት እየለኮስክ አንተ ራሱ አብርዱ። ኧረ እኔ መከራዬን የበዛው እኮ ጌታን። ኤኒዌይ ሊያ መግባት ትፈልጋለች እንዳለ ላውርዳቸውና አንተ ደግሞ ነገሩ እውነትህን ነው። እንትን በእድሜ ከፋፍላ አዋራን። እሺ ቻው። ወይ